ማለት የቤተክርስቲያን የሚለውን ዶክትሪን በራሱ ምንድነው የሚለውን ነገር ማወቅ መቻል አለብን ቸርች necessarily ጳጳስ ያላት ምናምን አይነት ነገር ዲያቆናት ያሏት ሽማግሌዎች ያሏት ምናምን መዋቅር ያላት እንደዚህ ምናምን ብለን ከፍለን ከዛ ስለዳኑ ሰዎች ነው ማወራው ሙለታ እኔ ቸርች ስል ስለ አማኞች ስብስብ ነው ማወራው የአማኞች ስብስብ እስከ 16ኛ ክፍለ ዘመን የሚድኑ ሰዎች የሚድኑ ክርስቲያኖች ነበሩ ወይ ነው የኔ ጥያቄ እስከ መጨረሻ ድረስ የሚድኑ ሰዎች ነበሩ ወይ እስከ መጨረሻ ሰዎች እስከ 16ኛ ክፍለ ዘመን ሙሉ እስከ 16 እስከ ነሉት ነበሩ በየዘመኑ እግዚአብሔር ይውልሽ በየዘመኑ ምስክር አለው ለራሱ በየዘመኑ ምስክር አለው እግዚአብሔር በየዘመኑ እግዚአብሔርን የሚከተሉ እግዚአብሔርን የሚያምኑ ክርስቶስን የሚያምኑ ክርስትናን የገባቸው መንፈስ ቅዱስን የሚቀበሉ ክርስቲያኖች ነበሩ በየዘመኑ ማለት ነው በየዘመኑ ይኖራሉ ስለዚህ እነዚህ ክርስቲያኖች ያ ሁሉ ያንቺ ሐሳቡን ለመጨመር ከሙሌ ጋር ኖ አይ ሐሳቡ ያ በዛን ወቅት እኮ ወጥተው የነበሩት እነዛ ሁሉ እኮ እዛ ውስጥ እኮ የነበሩ የዳኑ ሰዎች ናቸው እኮ ተረን በይ ካልቪን በይ ምን በይ በየቦታው ላይ ማለት ነውና ቸርች ተቋርጠን ማጣጣም እነሱ ካልደረስኩም እኮ አስኪ 16 ክፍለ ዘመን አልደረስኩም እስከዛ መንገድ ላይ ነን አስጪቆይ አልደረስኩም ሳይወጡም ነው የሚልሽ እኮ አኔ ሳይወጡም ድነዋል ነው እኮ የሚልሽ እኮ እሺ በቃ ቆይ ከሙሌ ጋር ጨርስ ቆይ እሺ እና ሙሌ ሚድኑ ሰዎች ነበሩ እነዛ ሰዎች እነዛ ቸርች ካቶሊካውያንና ኦርቶዶክሳውያን ነው የነበሩት እንደስም እንደ ቤተ እምነት ካቶሊክና ኦርቶዶክስ ነው የነበረችው ያቺ ቸርች ማለት ነው አይደል ሙሌ እኮ ያው ካቶሊክ ኦርቶዶክስ ነው ራሳቸው ስፒሪት አጥቷል እዛ ውስጥ ሚድኑ ሰዎች ነበሩ አይደል ነበሩ እዛ ውስጥ ሚድኑ ሰዎች ነበሩ ከለከለ ብለን በስም እናቃቸው አዎ ቀጥይ እሺ ጥያቄሽ በስማ እንዴት የሁለት አመት ስም እናቃለን ኦኬ ስለዚህ በቸርች እንደ ቸርች ቀጥላለች ያለ ምንም ያው እንግዲህ ቅድም ማቴዎስ 28 አነብ ነበር እስካለም ጥያቄው ነው ዳንቺ ላዞረውና የትኛዋ ናት ኦርቶዶክስ ናት ካቶሊክ ናት እንደ ቸርቹ ነው አይቀጠለችው አሁን ቸርች አንቺ ተቋምን ኮነ እየጠራሽ ያለሽ እኔ አሁን የሚድኑ ሰዎች በካቶሊክ ይሁን በኦርቶዶክስ ይኖራሉ የሚል ነው አቋሜ ይኖራሉ ክርስቲያን ተብላ የምትጠራ ግን ካቶሊክና ኦርቶዶክስ ናት እኮ ማለት ነው አይደል ይያልኩሽ ያለው የቸርች ኦቶሪቲ ያላት በተቋም ደረጃ የቸርች ኦቶሪቲ ያላት ማጥበቅ የምትችል ሐዋርያዊ ትምህርት ሐዋርያዊ ቅብብሎሽ ያላት ያው እንግዲህ እንደዛ አይነት መቃ የሐዋርያት ትምህርት ያላት ሐዋርያዊ አፖስቶሊክ ሰክሴሽን በኦቶሪቲ በስልጣን ደረጃ አለ ብለሽ ከዚህ በፊት የምታምኚ አይመስለኝም አሁን ያሁን አቋምሽን አላውቅም አለ ብለሽ ካመንሽ ሐዋርያዊ ስልጣን ማለት ነው ማለትም ይሄ ክህነት አለ ብለሽ የምታምኚ ከሆነ የልዩ ክህነት አለ ብለሽ የምታምኚም ከሆነ የትኛዋ ናት የያዘችው ያንን ጥያቄ እኔ ልጨርስና ከዛ እኔ ደግሞ ጥያቄን መመልሳለሁ እኔ ባጭሩ ነው መመልሰው በነገራችን ላይ ግን አንተ መጀመሪያ እኔ ባለፈው የቸርች ላይ ያለህን አቋም ስለማቅ እንደዛ ከሆነ ከፕሮቴስታንት ውጭ ያሉ ቸርቾች እንደምን ስለማታያቸው ነው ማለት ነው ኤኒዌይስ ግን እኔ እንደ ታሪክ እንደ ሂስትሪ ክርስቶስ እስከ ዓለም ፍጻሜ ድረስ ከናንተ ጋር ነው እንዳለው በዘመናት መካከል የሚድኑ ሰዎች ቅዱሳን ነበሩ እነዛም ደግሞ እንደ ስም ከሆነ ምንጣራው ካቶሊክና ኦርቶዶክስ ነበሩ እንደ ስም ክርስትና ማለት ነው እዛ ውስጥ የሚድኑ ሰዎች ነበሩ እንዲሁ እያለች ቸርች ቀጥላለች ነው እስከ 16ኛ ክፍለ ዘመን አይደል ልክነ ተሳስቻለሁ አዎ እንደ ህዝብ ለምሳሌ አንድ ነገር ልንገርሽ እኔ እስራኤላውያን የእግዚአብሔር ህዝብ ናቸው እንደ ህዝብ የኪዳን ህዝብ ናቸው የኪዳን ህዝብ ሆነው ከዛ እስራኤላውያን ከሁለት ተከፈሉ ይሁዳ እና የሰሜኑ እንግዲህ እና የሰሜኑ እስራኤል የደቡብ ደግሞ ይሁዳ ሆኖ ቀጠለ ማለት ነው ስለዚህ ሁለቱም ኦሬዲ በሰሜንም በደቡብም ያሉትን መቅደሱ ያምልኮ ስርዓቱ ተበላሽቶ ሁሉ ታቦቱ ተማርኮ ምናምን ሆኖ ሁሉ በየዘመናቱ ሰው ሁሉ ጣዖት ያመለከ በዛ ውስጥ ግን እግዚአብሔር የሚፈልጉ ሰዎች ነበሩ እግዚአብሔር ኦሬዲ እነዛ ህዝብ ሙሉ ለሙሉ ህዝቡ ሙሉ ከድቶት ነቢያቶቹ ራሱ እስካያውቁ ድረስ አሁን በነ ኤልያስ ዘመን
ህዝቡ በሙሉ የበዓል ነቢያትን በዓልን እያመለከ ህዝብ በሙሉ ለበዓል ነቢያትን እየገበረ እንደዛ ብሎ እየኖረ ግን ደግሞ የራሱ የሆኑ ቅሬታዎች ነበሩት እግዚአብሔር እነ ኤልያስ እንኳን የማያውቋቸው ማለት ነው። ስለዚህ የእስራኤል ህዝብ የእግዚአብሔር ህዝብ ነው ወይ እንደ ህዝብ ብለሽ ብቲ በዛ ሰዓት ህዝቡ የእግዚአብሔር ህዝብ አይደለም። በዛ ሰዓት ነገር ግን የኪዳን ህዝብ ነው። ሙሉ ለሙሉ የተቆረጠ ነው ወይ ዝም ብሎ ማለት ላይኑ ዝም ብሎ ኪዳኑ ጨርሷል ወይ ከነሱ ጋር ያለውን ኪዳን ጨርሷል ወይ እነሱ ፊቱ አዝሮባቸዋል ወይ ብቲ እንኳን ያኔ አሁንም እግዚአብሔር ከእስራኤል ሙሉ ለሙሉ የጨረሰው ነገር አይደለም። ሙሉ ለሙሉ አልጨረሰም። አይሽ ስለዚህ ይሄንን እንግዲህ ሮሜ ምዕራፍ 9ን ማንበብ በቂ ነው። ስለዚህ ምን እያልኩሽ ነው? ሙሉ ለሙሉ እግዚአብሔር ከእስራኤል ጋር ኪዳኑ ባያነሳም ህዝቡ ግን የእግዚአብሔር ህዝብ ተብሎ ወደማይጠራበት ጣዖት ወደሚያመልክ እግዚአብሔርን እንግዲህ እናታችሁ ገልሙታብኛለች ብሎ ወደሚልበት ደረጃ ደርሰው ግን የእግዚአብሔር ቅሬታዎች ግን ነበሩት። ስለዚህ ምን እያልኩ ነው? እኔ አሁን እየነገርኩሽ ያለሁት ካቶሊክም ኦርቶዶክስን ልዩ የሆነ አምልኮተ ባዕድ የፍጡርን ማምለክን የተለያየ ሌላ ኪዳንን ባዕድ ኪዳንን ደርበው ልዩ ነው የሆነ አስተምሮ አስገብተው ጭራሽን የመዳን መንገድንም በሌላ መንገድ አድርገውት የክርስቶስ ደም አክፋፍተው እንደምንድን ነው የምልሽ እንደ ኦርጋናይዜሽን ወይ ደግሞ እንደ ተቋም እንደዛ አድርገዋል። ስለዚህ ከነዚህ ሰዎች ጋር እግዚአብሔር ምንም ጉዳይ የለውም። ስለዚህ ከነዚህ ካቶሊክም ኦርቶዶክስም ከሚባሉ ግን እዛ ውስጥ ግን ደግሞ የራሱ የሆኑ ጌታ የእርሱ የሆኑትን ያውቃል እንደሚል እንግዲህ አንድ ነገር ልንገርሽ። ቃለ ሕይወትም እኮ ሲባል እኮ እኛ አሁን ምናምንበት ቃለ ሕይወትም ሙሉ ወንጌልም መካኒሱ ምናምንም ስንል እኮ ቃለ ሕይወት ሙሉ እዛ አባል የሆኑ ሁሉ የእግዚአብሔር ህዝብ ነው ብለን አንልም። ስለዚህ ሙሉ የእግዚአብሔር ህዝብ ነው ብለን አንልም። ነገር ግን እዛ ውስጥ ጌታ የእርሱ የሆኑትን ምን ይላል ያውቃል እዛ ውስጥ ቸርቿ ግን ለቸርች ምንድነው? ኦሬዲ እሱ መመልሰውን ታውቂያለሽ። ግልጽ የሆነ ነገር ነው ቸርቿ እንደ ቸርች እና እንደዚህ ነው እያልኩሽ ያለሁት እኔ። እሺ በጣም አሰፋውና እንዳትጨርስ ብዬ ነው። እኔ እንኳን ሁሉ ጋር የሄድኩት በቸርች ሂስትሪ ውስጥ ቸርች ያለፈችበት አለ። ከአባቶች ከአፖስቶሊክ ፋዘሮች ጀምረ ቸርች ፋዘሮች አሉ። እነሱ የሚያምኑት የሚታመን ነው። እኔ እየጠፋሁት አንተ ነህ የምትሆነው። እኔ አልሰማም። አስቼን ያለው ወይስ አናናት ቤል ያለው እኔ አለሽ አንቺ ኦኬ ያሞለታ ነው ማለት ነው። ያ እኔ የለው ማለት ኦኬ ቆይ ላውርድ አለ አሁን ወይስ ላውርድ እንደመለስ ወይ ውረድና ና እንደገና ድረስ አልሰማሁሽም። ጠፍቼ ነበር። ኔትወርክ እየሰራ ነበር። አካውንት እየሰማሁ ነው። እሺ አይ እኔ እንኳን ወደ አለው ኦኬ ቀሽ ላውርድ ሁሌ ውረድና አውርጆ የኔ ሀሳብ ግልጽ ስላልሆነ እሺ ግን እዚህ ጋር አንቺ አንድ ጥያቄ ልጠይቅሽና ሰዓቱ እንዴት ይመጣ ምን መሰለሽ አንድ ጥያቄ ልጠይቅሽና ለምሳሌ አሁን እዚህ ጋር ልክ ወደ ሉትራን ስትሄጂ ወደ ተለየ ቦታ እንደሄድሽ ነው የሚሰማሽ? ምን ማለት ነው ደግሞ የተለየ ቦታ ማለት? ማለት አሁን እንደዛ እየተራገበ ስለሆነ ነው ሚዲያው ላይ እኮ እየተራገበ ያለው አንቺ ወደ ተለየ ቦታ እንደሄድሽ ከወንጌል አማኝነት ወደ ሆነ ቦታ እንደሄድሽ አድርገው ነው ፖለቲካ እየሰሩ ያሉትና ይሄንንም ግልጽ ብታረጋግላቸው ጥሩ ነው። ለምን መሰለሽ ወንጌል ላይ እንደዚህ አይነት አሁን እሷ ወደ ኦርቶዶክስ እየተቀራረበች ነው እንደዚህ ያረጋች ነው ምናምን የሚል ፖለቲካ ነው እየሰሩ ያሉት እና ይሄንን ደግሞ አምጥቶ ሚዲያ ላይ በየጊዜው አንቺ ቤት ስገባ ወይ አንቺ ሌላ ቦታ ስትሄጂ ሲሳይም ጋር ስትሄጂ አኬም ጋር ስትገኝ አይሻለሁ እና ፖለቲካ እንደዛ እየሰሩብሽ ነው። በሉትራን ለብቻ እንትን ለብቻ እያረጉ ማለት ነው። ይሄንን ኤንቫይሮንመንት ለምን አይ ቤል ይሄ እኮ ግልጽ የሆነ እኮ ነው። አሁን እኮ ከሉትራን ጋር አንድ ብንሆን እኮ ሙለታም ከኔና ሙለታ ጋር እንከራከርም በነገራችን ላይ ማለት ታረጉት ወይስ መማማር ነው? ወያይም እሺ ውይይት በለው ክርክር በለው እንደዛ አይሆንም። ምክንያቱም ከሉትራን እና ከሉትራን ውጭ ያሉት
ሄቨን ያስገባ ሞዴሬተር ግን እሺ እኔ አይደለሁም አይነት ግን የተለየ ነገር ስላለን ነው ለምሳሌ ሉትራን የህፃናትን ጥምቀት ከኦርቶዶክስ እና ከካቶሊክ ይቀበላሉ ለምን ኦኬ ስለዚህ ከካቶሊክ ማንቀበለው ነገር አለ ማለት ነው ከሉትራን ውጭ ያሉት ስለዚህ ለዛም ነው ምን እንነጋገረው አው ቆይ የምልሽ አሁን ከበፊቱ ወንጌል አማኝ ከነበርሽው ምን ጨመርሽው ነገር አለ የጨመርኩት ነገር ስቲል እስካሁን ድረስ የሚሄደው የድሮ ቸርች ነው የሚሄደው እኔ እንደ አቋም እንደ እምነት ማምነው ነገር አለኝ ግን እስካሁን ድረስ ወደ ሉትራን ቸርች አልሄድኩም በነገራችን ላይ ግን መቀየረው ነገር አይምሮዬ ላይ መቀየረው ነገር አለ ልጆቼም ደግሞ ላስጠምቅም ምችልበት እንትን አለኝ ማለት ነው አሁን ይሄን ነው ችግር የለውም እኮ እስከ ዛሬ እኮ ለስንት ዓመት እኮ ለዛው ወረን ሄደናል አይደል አይደል ነገር የመጣ ነገር አለ እኔ ልጆቼ እንዳስጠምቅ ለምን እንደምታስጠምቅ ትንገረኝ ለምን እንደምታስጠምቂው ወይ የቸርችን አልጨረስንም ከዛ ሙለት 16 ለዘመን ነው የደረስነው ቅድም ቆይ እዚህ ጋር ለምን እንደምታስጠምቂ ነገር በጣም ጠቃሚ ነገር ስላነሳ ነው ለምን እንደምታስጠምቂ እነግርሃለሁ ኢስ ኢምፖርታንት በጣም ኢምፖርታንት እኮ እነግርሃለሁ ለምን አሁን ላስጠምቅ ነው ልጆቼንና ለምን ብታስጠምቂ ነው ኦኬ ይሄ የህፃናት ጥምቀት ወይም ጥምቀት ለኃጢአት ስርየት የሚለውን ይሄ ከመጽሐፍ ቅዱስ ከሐዋርያት ጀምሮ አፖስቶሊክ ፓስተር ጀምሮ እስከ የአባቶችን አስተምህሮ የቸርችም ትምህርት ነው አስተምህሮ ነው አዲስ የመጣ ትምህርት አይደለም ነው ለምን እንደምታስጠምቂ ነው ንገሪኝ ያልኩሽ አዲስ የመጣ ትምህርት ነው አይደለም ምናምን የሚለውን ነገር ቢብሊካልም አይደለም መጽሐፍ ቅዱስ ህፃናት አስተምቁ አይደለም አፍተር ኦል ግን ለምን እንደምታስጠምቂ ንገሪኝ ስለሆነ የእግዚአብሔር ቃል ስለሚደግፈን ህፃናት አስተምቁ ብሎ ህፃናት ሲንግል ከድህነት ህፃናት ከእግዚአብሔር ስለሌለብን ለዛም ህፃናት ወደ እግዚአብሔር ቤት ለመጨመር እናስጠምቃለን ለምሳሌ ልጆችሽን አስጠምቀሽ ወደ እግዚአብሔር መንግስት ትጨምሪያቸዋለሽ ማለት ነው አዋ ልጆች ሲጠመቁ የእግዚአብሔር ልጅነትን ያገኛሉ ኦኬ የእግዚአብሔር ልጅ ይሆናሉ ከስበት ያገኛሉ ሰው ዳግም መወለድ አለበት ከውሃና ከመንፈስ ማለት ነው ያ ወደ እግዚአብሔር ልጅነትን በጥምቀት ነው የሚል አንድ ጥቅስ እኔ 2-3 አልጠቅሽም በርግጥ ቴዎሎጂ በአንድ ጥቅስ አይሰራ ዮሐንስ 3 ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግስት አይገባም የሚለውን ዮሐንስ 3:5ን ማለት ነው ይሄ እንደ ሉትራን ቴዎሎጂ ደግሞ እንደዛ ነው የሚታመነው ሚኒስ ነገር አላቸው እሺ ችግር የለውም ስለ ሉትራን እናወራለንና ከዛ ልጆችሽ ውሃ ውስጥ ታስገባቸው ከውሃ ይወለዳሉ ነው አይደል ልጆቼ ሲጠመቁ የእግዚአብሔር ልጅ ይሆናሉ ከመንፈስ እንዴት ነው የሚወለደው ያ ከኃጢአት ስርየት ኦልሞስት ልጅ ወደ 7 ዓመት ለቴና ነው አሁን ለምሳሌ ኃጢአተኛ ልትሆን ኃጢአት መሰርታ ራሱ የግብር ከመንፈስስ ሙሊ ከመንፈስ አንቺ ይሄ ነገር ግድ የላችሁም እኔን ስሙኝና ይቅር ግድ የላችሁ እሺ አይ ችግር የለም እኔ የመከራከርኩኝ የለም አንቺ ምንም ለመከራከር ሳይሆን ለምን መሰለሽ አንቺ ከዚህ በፊትም ተነጋግረናል ግን አንቺ ባለሽበት እንደዚህ አይነት ርዕሶችን እየተነሳ ልክ ወንጌል አማኙ መካከል ያለ ልዩነት ልንገር አንዴ እኔ ቀደም እንትና ከልደተ ቃል ጋር ወጥቼ ይሄንን በቃ በብዙ ነገር ተስማማ መጥምቀት በጌታራት በስራ ላይ ያለን ምን ደነት ላይ ሁሉ በቃ ቢያንስ 100% ተስማማንና በጣም አዘነልኝ ማለት ነው አንቺ ቸርች ውስጥ ብትሆኚ ኑሮ ምን ዋጋ አለው ከቸርች ውጭ ነሽ አለኝ እንዴ ይሄ ሁላ ምን እንዴት ነው ከቸርች ውጭ ሆንኩት ብዬ ስለ ቸርች ነበር ላወራ የገባት ግን ሰው ጥምቀት ለአይምሮ እኔ እንትን ምለው አይምሮ ስላለ ይገቡና ጥምቀት ያነሳሉ እኔ አይደል ይሄ ርዕስ አልጻፍኩም ርዕሴም አልነበረ ጥምቀት አው አንዬ ለምን መሰለሽ ይሄን ምልሽ ለምን መሰለሽ እኛ አሁን ይኸውልሽ በኦርቶዶክስ ሳይድ ትልቁ ልዩነታችን የፍጡር አምልኮ ነው ትልቁ ልዩነታችን የፍጡር አምልኮ በአመት 365 ቀን የሚደረግ የፍጡር አምልኮ ሆኖ ሳለ እነሱ ደግሞ በጥምቀትና በቅዱስ ቁርባን ኢንቫይሮመንቱን መሙላት ይፈልጋሉ ሁሉ ጊዜ ልዩነታችን
የእሱ እንደሆነ አድርገው ይስላሉ። እኛ እሱ አይደለም ልዩነታችን። እኛ ጥምቀት ልዩነት ቢኖረን እኮ ከሉትራን ጋር አብረን አንሰራም አይደል? ቅዱስ ቁርባን ልዩነት ቢኖረን ከሉትራን ጋር እሱ አይደለም ልዩነታችን። ልዩነታችን ምንድነው? የፍጡር አምልኮ ነው። የፍጡር አዳኞች ናቸው። ይህንን ይኸውልሽ መልስ ስለሌላቸው እነዚህ ነገሮች ለፍጡር ስግደት፣ ለፍጡር መጸለይ፣ ለፍጡር ምናምን ይህን የሚያደርጉትን ነገር ስለሌላቸው መልስ ምንድነው የሚያደርጉት? ወደ ጥምቀት አየሽ መካነ ኢየሱስን እንደ መጠቀሚያ ነው የሚያደርጓት። እናንተ ጋር እንዲህ እያሉ ኢንቫይሮንመንቱን ሁሉ ጊዜ ካየሽ የነሱ ፖለቲካ ካየሽ ጥምቀት እንትን ለምን ሌላው እንዳይነሳ ሌላው ላይ አንከራከርም ይላሉ። እኛም ደግሞ ተቀብለን ይሄንን ልክ የነሱን ሐሳብ ማስተጋባት እንጀምራለን ማለት ነው። ስለዚህ በዛው ተሸፋፍኖ በቀደም ትላንት ሚካኤል አባቴ ይለይብኛል ምናምን የሚለውን ሰው እንዳይነሳበት ይሆናል ማለት ነው። በጥምቀት እየተሸፈነ ይሄዳል። እኛ ጥምቀት ቢያለያየን ለምን ከመካነ ኢየሱስ ጋር አብረን እንኖራለን? ለምን ድነዋል እነሱም ድነዋል ይባባላል። ልዩነት እኮ ስለሌለ። እሺ እንዴት ዋላችሁ? ሰላም ናችሁ ወይ? ሰላም ነው። እንዴት ነው በሌል አለው አማኔ እንዴት ነው? እናንተ ግን ለምንድን ነው በሌሉበት የምታወሩት? ቆይ ኦርቶዶክሳን ሲገቡ እነሱ ሞግቷቸው አሁን በተነሳው ርዕስ ላይ ኦርቶዶክስ ነህ አንተ አማኔ? አሁን ነኝ ሆንኩኝ ምን ልትሆን እንትን አታርገው በእኔ አታርገው ራሱ ሲኖሩ ለሚገባው ራሱ ነው ብዬ ሚስ ሪፕሬዘንት ማድረግ እንዳይሆን ሲኖሩ ከነሱ ጋር ብትወያይ ጥሩ ነው ብዬ ነው። በሌል ጩኸት እንትን እንዳይሆን ክስ እንዳይሆን ማለት ነውና አይከን ቬኔሬሽን አምልኮ ጣዖት ነው ብለህ የምታስብ ከሆነ ሜይ ቢ እሱ ያንተ መልከታ ነው የሚሆነው ማለት ነው። በተነሳው እንትን ነገር ላይ ግን ሀኒቾ ሚካኤል አባትህ ነው ወደ ቆይ እባክህን ወደ ተነሳው ቤሊ እባክህን ሚካኤል አባትህ ነው ወይ? ነፃነት ይፈቅዳል። በነገራችን ላይ ቤሊ ትንሽ አንዴ ቆይ፣ ከዛ አንተ ትናገራለህ። ቤሊ ሀኒቾ የምታምነውን እምነት ስታንጸባርቅ ትክክል አይደለሽም ዝም በይው ምናምን ትሏታላችሁ እናንተ። ሌሎቻቸው ደግሞ ቤታቸውን ከፍተው ጥምቀት ልድነት አይደለም ውሃ ያድን ብለው ሲናገሩ ዝም ብላችሁ ታያላችሁ። የእናንተ ደብል ስታንዳርድ ትክክል አይደለም። ይሄ እሷ ስታደርገው ይህ መጽሐፍ ቅዱሳዊ ወይ ደግሞ ስህተት የሚሆን እናንተ ስታደርጉት ትክክል የሚሆን ነገር የለም። ለምሳሌ አሁን ሙለታ ከውሃ ነው የምትወለጁ ምናምን ብሎ ሲያሾፍና ሲናገር ነበር። ይሄ ክርስትና የማያውቀው ትምህርት ነው። ስለዚህ ጥንቃቄ አድርጉ ለምትናገሩት ነገር። እናንተ ሀሳባችሁ ስታንጸባርቁ ቤት ከፍታችሁ ስታወሩ እንደማትከለከሉት እሷ ከፍታ ስታወራ አይ ፖለቲካ ልትሰራ ነው አትናገሪ ተይ በቃ መከፋፈል እንዳይመጣ ምናምን ብላችሁ አታስተምሩ። ሉተራን ከሆነች የምታስተምረው የሉተራን ትምህርት ነው። እኔም ተናገራለሁ ከዚህ በፊት ፕሮቴስታንት ከሆናችሁ ሉተራን ብትሆኑ ይሻላል። ለምን ቢያንስ ወደ ኋላ ተመልሶ ተመዞ የሚመጣ የቤተክርስቲያን አስተምሮ ስለሚይዙ ኒቂያ ጉባኤ መጥቀት ይችላሉ። የቤተክርስቲያን አባቶችን የተሻለ ትምህርት የያዘች እንደሆነች አምናለሁ ሉተራን ቤተክርስቲያን። ከዛ አንጻር ነው የማወራው። ስለዚህ ፕሊዝ እንደዚህ ብለው እነሱ እንደዚህ ነው የሚያምኑት ምናምን እያላችሁ ከምታወሩ ሜቢ ሀሳብ ላይ ያተኩራችሁ። አይከን ቬኔሬሽን ከሆነ ችግር ያለባችሁ አይከን ቬኔሬሽን አውጥታችሁ ኑና ኦርቶዶክሳውያን አይከን ቬኔሬሽን ትክክል ነው አይደለም የሚለውን ተወያዩበት። ይሄ በቃ ደናም ነገር ይሆን አይደል? ኮንቨርሴሽንም ከፍ ሲል እኮ ጥሩ ነው። ኮንቨርሴሽንም የተሻለ ነገር ሲሆን መልካም ነው። አለበለዛ ግን እኔ አሁን እያጠናው ነው ቤሊ እውነት ለመናገር አይ ዩስድ ቱ ቢ ፕሮቴስታንት ታውቃለህ፣ ተናግሬያለሁ ከዚህ በፊትም እያጠናው ነው። ሜቢ የሆነ ቤተክርስቲያን ልገባ እችላለሁ። ኦኬ እግዚአብሔር ከረዳኝ ሜቢ ምክንያቱም የማምነው አንድ ቤተክርስቲያን እንዳለች ስለማምን ማለት ነው። እኔ 50 ቤተክርስቲያን ወይ ደግሞ ብዙ አይነት ቤተክርስቲያኖች ትክክል ናቸው ብዬ አላምንም። እና በቃ ሪስፔክት አንተ አሁን አምናለህ ጥምቀት ልድነት አይደለም ብለህ ታምናለህ። በቃ ይሄ ያንተ እምነት ነው፣ ሪስፔክት አደርግልሃለሁ። ፔንቴኮስታል መብት ነው። ነገር ግን ሌሎቹን እያንቋሻሽ እየተናገርክ ሚስፕሬዘንት እያደረግ ግን መሆን የለበትም። እንደዛ ባታደርጉ ጥሩ። እሺ አንድ ደቂቃ ልናገር ነው ያማን ተባረክ። እኔ ነኝ የምናገረው ቤል እኔ ነኝ የምናገረው አማኒሻ እንዴ እኛ እዚህ ቁጭ ብለን ሀኒቾን ማንም ያላላትን እንዴት ትላለህ እንዴ? እሷ ከፍታ እኮ እኛ ስለምንወዳ ነው እዚህ ጋር የመጣ ነው እኮ ኑ እንወያይ ብላ ማለት ነው። እንዲህ ከሆነማ የኛን አንስተው ቪዲዮ እያነሱ እንደፈለጉ በጥብስ በገባ ወጣ በደረቅ ሲጠብሱን መች ትናገራለህ እንዴ? እንደገና ደግሞ ሐሳብ ከተነሳ ሁላችንም የመናገር እሷ ለምሳሌ እኔ ሉተራን ነበርኩኝ እንደዚህ ሆንኩኝ ስትል እኛ ደግሞ እዚህ ጋር ኦኬ እንዲህ ነው ብለን ደግሞ እኛ የመናገር
ሩም ስለከፈተች በቃ እሺ ልክ ነሽ እሺ ብለን ነው እንደመሄድ ያለብን። እንደ ቤተሰብ እንደ ወንድም እንወያያለን እንጂ እሷ ያድናል ካለች እኛ ያድንም እንላለን። ግን ያለበለዛ ያድናል ስትል እሷ ኦኬ ነው እንዴ ብለናት ነው እንድንሄድ የፈለከው እንዴ ነው ማንኝ ምንም እኮ አላልናትም። አይ አስቼ አንተ ጥምቀት አያድንም የሚል እምነት አለ ምልከታ አለ። ይሄንን ከፔንቴኮስታል አይዲዮሎጂ ስለሆነ ምልከታ እኔ ትክክል ነው ብዬ ባላምንም ምልከታን የማንጸባረቅና የመግለጽ ሙሉ መብት አለ ባይነኝ። ኦኬ አንተ ሩም ከፍተህ ጥምቀት አያድንም ብለህ ማስተማር ትችላለህ፣ መብት ነው። ትክክል ነው ብዬ ባላምንም ማለት ነው። ኦኬ የራስህ ምልከታ ስለሆነ ማለት ነው። ኦኬ ይሄንን ሪፍሌክት ማድረግህ ትክክል ነው፣ መብትህም ነው፣ ሂውማን ራይትህም ነው። ማንም ሊከለከልህ አይችልም። ኦኬ የምታደርገው ነገር ትክክል ነው አይደለም የሚለው እሱ ሁለተኛ ጀጅመንት ይሆናል ማለት ነው። ነገር ግን ሌሎቹ ሲያደርጉት አና ስታደርገው ይህ ትክክል የማይሆነው ከታችም እየጻፉ ፖለቲካ ልትሰራ ነው ምናምን የሚሉ ሰዎች አሉ እዚህ ጋር። እኔ ምንም ይሄን ፖለቲካ እኔ የእምነት ጉዳይ ከፖለቲካ የሚያገናኙ ሰዎች እኔ ገና ሜቢ ይቀራቸዋል ብዙ ነገርና ኢትስ ኦኬ። እና ምን እያልኩኝ ነው አብቼ እሷ ስታደርገው የእሷ የሉተራን አስተምሮ ነው የምታምነው። በቃ you just have to accept it። እንደው ከከበዳችሁ እንደው ሉተራን እንግዲህ ፕሮቴስታንት አይደለም ካላችሁ እንግዲህ እናንተ እሱ ደግሞ ሌላ ኢሹ ነው። እኔ ያው ለነገሩ ፕሮቴስታንት ስላይደለሁኝ አይደለሁም እንደው አዲስ ለሆነላችሁ ሰዎች መሆንም አይ ዶንት ቲንክ መሆንም አልችላችሁ ብዙ ሪጅኖች ስላሉኝ ማለት አይደለሁም። ግን የራሳችሁ መቻል አለበት። ለሃኒቾ ግን እኔ አሁን ለምሳሌ ከሌላ ቤተ እምነት እንኳን በሆን ፈለገችው መናገር ትችላለች፣ ማመን ትችላለች። የማነችው ነው ባመነችበት ትምህርት ነው መቀጠል ያለባት ነው። እሺ አማን እሱ ላይ ግን ማለት ነው። እሺ አንዴ ሙላት አንድ ደቂቃ እና እኔ ሌላው የምፈልገው ለአማን ምንድነው አንደኛ ጊዜው እየሄደ ነው። ቤተ እምነት ይኖርህ ዘላለም መጣ ቤሊ አይ እኔ ራስ የራሱ ሐሳቡ ላይ አዎ የውሳኔ ነው ራሽ ለምሳሌ እንደዚህ ፌር የሆነ ነገር የሚያወራ ከሆነ ሄዶ ኦርቶዶክሶቹ ጋር ቁጭ ሲል ወንጌል አማኞችን የሆነ ነገር ሲሉ አይ እንደዚህ አይባልም ማለት አለበት። ለምን ይሄን ማለት ያለበት ደሞ ሐናን ምንላትኛ መሬት ላይ ያለችው የኢትዮጵያ ወንጌላውያን ቤተክርስቲያን መካነ ኢየሱስና ሙሉ ወንጌል አብረው ወንጌል እየሰበኩ ሁለቱም ድነናል ብለው የእግዚአብሔር መንግስት እያስፋፉ ነው። ያንን ኢንቫይሮንመንት ነው ወደ ቲክቶክ የምናመጣው እያልናት ነው እንጂ ጭቅጭቅም አይደለም እናረጋው። ለምን አባቶቻችን ከስር አንድነን መንግስተ ሰማያት የምንገባው በክርስቶስ ኢየሱስ አምነን የዳንን ብለው ወንጌል እየሰሩ ነው። ቲክቶክ ላይ ደግሞ የተለየ ነገር ሊመጣ አይችልም። ለምን እሷ ወንጌል አማኝ ስለሆነች። አሁን እዚህ መጣን እኔ ስለመሬት ምናምን አላልኩም ቤሊና አሁን ከሙለታ ጋር እየተወያየን ነበር። ከዛ አማን ከስር ሆኖ እየሰማ ነበር መጣ አስገባውት ምን በቃ ይሄ ስለዚህ አማን ለምንድን ነው የመጣው? አንቺ የመጣው እኮ ኦርቶዶክስ የተነካች መስሎት ነው ወይ ምናምን መስሎት ነው? አንቺን እየተጫንሽ መስሎት ነው? ሲጀመስ ለኦርቶዶክስ መቻ ነሳን ስለ ቸርች ስሪ ይወራ እንጂ ለመሰለሽ ለፍጡር ስግደት ነው ዋናው ለፍጡር ስግደት ነው የሚለየን ስልኮ ነው የገባው። አሁን ነው አንተ ነህ ያነሳውን አማን ሲገባ እኔ አክቹሊ ከሙለታ ጋር አወራ ነበር የገባሁት ቤሊ አንተ ከማላወራው ስለምትጮህ ስለማናወራ ነው እናንተ ብዙ አንስማማምና ይለፈን በቃ እናንተ ኢትስ ኦኬ መብትህ እኮ ነው። አሁንም እኮ እያልኩኝ ያለሁት ቤሊ አንተ ምን እንደምታምን እኔ አልመረጥልህም፣ አንተ ነህ የመረጥከው። ኢትስ ዩር ራይት። ስለዚህ ስለኔ ደግሞ ልትመጥልኝ አትሞክር ማለት ነው። እና ፖይንቱ ላይ ሲወራ አሁን እንደማፋጣጥ አድርጎ ሲጠይቃት ጥምቀት ላይ በጣም ገርሞኝ ነው የገባሁት እኔ አክቹሊ ጥምቀት ላይ አሴፍ ልጆችሽን ለእንትን እንደጥምቁኝ ምናምን ሲጠይቃት አውዝ ላይክ ኦኬ this is going to be interesting conversation። እሺ እና አንተ ልጆችን ምን እንደምታደርጋቸው የሚለውን ጥያቄ ከመጽሐፍ ቅዱስ ደግሞ ታሳየናለህ አንተ አሁን እንደጠየቅካት ማለት ነው። እንደሱ እኔ እሱ ኮንቨርሴሽን ላይ ላደርግ ነበር ግን ይብቃ። አይ ቲንክ በእንደዚህ አይነት ነገር ማውራት የሚቀርብኝና ችግር የለውም እናንተ ቀጥሉ። ችግር የለውም ውይይትም ከሆነ ማን ወንድሜ በውይይትም እንወያያለን ችግር የለውም። ግን ስለኔ ያነሳቸው አንዳንድ ሀሳቦች ነበሩ እዛ ላይ ዝም ብዬ የተወሰነ ነገር ሪፍሌክት ላድርግ። በመጀመሪያ ደረጃ አልተጫናትም፣ ቤቷ ነው ይሄ ልንጫናትም አንችልም። አፍተሮል እሷ ቤት ነው የመጣ ነው፣ እኛ እንግዶች ነን፣ እኛ ገስትነን። ስለዚህ አይባልም ሰው በቤቱ መጥቶ ሊጫነው ማስወረድም አይቻልም። እንዲሁ ላስወረድ ብፈልግ ራሱ እና
ይሄ ነው አንደኛው ነገር የማያስኬደው። ሁለተኛ ነገር እኔ ከሃና ጋር ምን አይነት ማለት ዝምድና ምን አይነት ወዳጅነት እንዳላችሁ አላውቅም። እኔ ግን የጠነከረ ወዳጅነት እንዳለኝ አውቃለሁ። ሃና እንግዲህ ካንተ ይበልጣል ብዬ እንዳልል በሷና በአንተ መካከል ያለውን ስለማላውቀው፣ ስለዚህ ከሃና ጋር ጥሩ ወዳጅነት ነው ያለን። ስለዚህ ምን ልላት አልችልም ማለት ነው። እሷን አኖ የሚያረጋት ነገር ላደርግ አልችልም። ጥሩ ቀረቤታ ነው ያለን። ባይኖረንም እንደዛ ለማድረግ አልፈልግም ባይኖረንም። ስለዚህ እንደዛ አይነት ኢሜጅም ስለሌላትም እኔም ስለሷ አይደለም በቃ ፔሬድ። ስለዚህ ያ ያልከውን ነገር ሃናን ለምን እንደዚህ ምናምን ላልከው ነገር በእምነት ነው። ማንም ቢያምን እህቴ ብታምን ባለቤቴ ብታምን ማንም ወዳጄ ዛሬ ቢያምን አሁን ልክ ሃና ወዳጄ ናት እንዳልኩት እንደዛ ሲያምን መጥቼ ጠይቋል። እምነቱ መጽሐፍ ቅዱሳዊ አይደለም ብዬ እኔ እስካመንኩ ድረስ ሞግቷለሁ። መሞግቴ ግን ለምን መብቱን አልተውክለትም አትለኝም። እሱም እኮ ይሞግተኛል ማለት መብቱ ነው ማመን አለበት። እኔ መብቱን አይደለም እየተጋፋው ያለሁት፣ ግን እንዴት አመነ ለምን አመነ ያሳየኝ እያልኩ እየሞገትኩ ነው። መሞገት ደግሞ በራሱ ጤነኝነት ነው። ሌላኛው ነገር በጥምቀት ላይ ቀልድ ካልከኝ አልቀለድኩም። ብቀልድ ደግሞ ኦልሬዲ እኔና እግዚአብሔር እኔና ጌታዬ እኔና አምላኬ በዛ መካከል ያለ ነገር ነው። አየህ፣ ስለዚህ ሂሊናም ያለኝ ሰው ነኝ፣ ከዛም ደግሞ ክርስቲያን ነኝ። ስለዚህ ልቀልድ አልችልም በጥምቀት። አንተ እንደቀለድኩ መስሎ ተሰማ፣ መብትህ ነው እንደዛ እንዲሰማ። አሁን ሙለታ በጥምቀት ላይ ቀልዷል የሚል ነገር ስሜቱ ተሰምቶ ለምን አማን ተሰማህ አልልህም፣ ግን አልቀለድኩም። ስለዚህ ከውሃ እንዲወለዱ ከውሃና ከመንፈስ የራሱ የሆነ ትምህርት አለ። ስለዚህ እሷ ከውሃ እንዲወለዱ አለች። ዘን ከመንፈስስ አልመለሰችም። ጠይቂያታለሁ፣ እኔና እሷ ማውራት እንችላለን። እና ትክክል አይደለህም። በመጀመሪያ ደረጃ ደብል ስታንዳርድ ምናምን አልክ፣ ጀጅ እያረክ ነው የጀመርከው። ልጆች እየረበሽ ስለሆነ ደጅ እሺ፣ ማን ነው? እሺ ታይ በቃ እሺ፣ እዚሁ ውሻ አለ በቃ እዚሁ እሺ፣ እዚሁ እና ምን እያልኩ ነው? አንድ ሰው ጥምቀት አያድንም ብሎ ቢያስተምር ለምን ሞግተዋለሁ? ተመሳሳይ እምነት ስላለን አልሞግተው። ጎ ኦን ነው የምለው። ሲጀመር ጥምቀት አያድንም የሚል ትምህርትም ይዘን መጥተን አናውቅም። ጥምቀት ያድናል ለሚሉ ሰዎች ግን ትክክል ስላልሆኑ እግዚአብሔር አንድን የመዳን መንገድ ነው የዘረጋው። በዚህም በዚህም የሚባል የመዳኛ መንገድ ብዙ ዘርፈ ብዙ የመዳኛ መንገድ ስለሌለ ያ አንዱ የመዳኛ መንገድ ምንድነው የሚለው ስለማያስተምር ለዛ ነው። ስለዚህ ለዛ ነው ትክክል አይደለም የምንለው እንጂ አንድ ትምህርት ጥምቀት አይደለም የሚል ርዕስም ይዘን እኔ በበኩሌ ያንን ይዘ ገብቻ አላውቅም። ስለዚህ ምን እያልኩ ነው? መዳን እንዴት ነው እንጂ ጥምቀት አያድንም የሚል በትምህርት ደረጃ ቀርጸን ወይ በዛ ደረጃ ቤትም ከፍተን ጥምቀት አያድንም የሚል ትምህርት ብዙ እንደዛ እናደርግም። ግን እንደዚህ ብለው የሚሉ ሰዎች ግን ስተት ላይ ናቸው። ለምን? መዳኛ መንገዱ ትክክለኛውን የመዳን መንገድ የክርስቶስ ኢየሱስን ደም የእግዚአብሔርን ጸጋ ያንን ጸጋ ደግሞ በእምነት የምንቀበልበትን መንገድ እሱን ስለሚተው ትክክል አይደለም ብለን እያልን ነው። እና ለዛ ነው። ስለዚህ በጥምቀት አልቀለድኩም ለማለት ነው። እንደዛ ከመሰለ ግን መብትህ ስለሆነ ችግር የለውም። ቴንክ ዩ ቻርሻል። ጥሩ ነው። አይ የሄድክበት መንገድ ጥሩ ነው ሙሌ። እኔ ያቀለልክ ያልኩ የተናገርኩትኝ ከውሃኑ እንደሚወለዱት የሚለው ምልከታ ስታቀርብ ጥምቀት ላይ አይ ቲንክ ዳትስ ሚስ ሪፕሬዘንቴሽን። እኛ እንደው በውሃ ጥምቀት የሚያምን ሰው መወለድ የሚለውን ዮሐንስ 3:5 ላይ ያለውን ለጥብ አይደለም የሚመለከተው። ከውሃና ከመንፈስ የሚለው እኛ ውሃ ስለተነከረ አንድ ሰው ውሃ ያድናል የሚል ምልከታ በክርስትና ውስጥ እንደዛ የለም። ኢንፋክት ውሃው ሆሊ ዋተር ቅዱስ ውሃ እንደዚህ አይነት ተርሞች ሳክራሜንታል የሆነ ተርሞችን የምንጠቀመው ውሃ በሉተራን አሁን አንቺ የምታምነው ደግሞ ውሃና ቃሉ ነው የሚያድነው ማለት የእግዚአብሔር ኮቨነንት ስለሆነ በሚል ሀሳብ ነው የምንረዳው ነው ቢያንስ ሉተራን የሚረዱት። ኦኬ ሌላኛው ላስቀምጥክልኝ። አው እንደዛ ያደርጉም ላልከው ቤቶች ከፍተህ እንግዲህ ቲክቶክ ላይ በጥምቀት ይዳናል እንዴ ምናምን የሚሉ ርዕሶች ማአት ነው ያሉት። አንተ አላረክም ነሰሰሊ ማለት ሌሎቹ አያደርጉም ማለት አይደለም። ስለዚህ ያደርጋሉ፣ መብታቸውም ነው። ቤታቸው ስለሆነ ሰው የሚያምነውን የሚወስነው ራሱ ነው አይደል? ለምሳሌ አንተ አጥንተህ የወሰንከውና ትክክለኛ አስተምሮን የምትነውን ትከተላለህ። that's your right መብትህ ነው።
ለምን አላመንክም ብዬ አላንቋሸሽም። ያው ትምህርትህን ግን ያው እንደዚህ አድርገን መጽሐፍ ቅዱስም ከፍተን መወያየት እንችላለን። ከዛ አንጻር ነው የተናገርኩት እና ሆቶኝ ገብቼ ምናምን ከሆነ ሜቢ ኦፌንሲቭ የሆኑ ቃላቶችን ስለሰማሁ ጥምቀት ላይ ሊሆን ይችላል። አንዳንዴ እንደዛ ላይ ሆኜ እንደዛ ከተረዳችሁኝ ይቅርታ እንደው ላበሳጫችሁ ምናምን አለው እና ሌሎቻቸው ደግሞ ከታች ኮመንት ላይ የተጻፈውን አዲስ አድርጌ ልውጣ። እንትን ነው ፖለቲካሊ ሰራ ነው ኦርቶዶክስ ነው እንዲህ ነው ምናምን ይሉኛል እና ከሆንኩኝ እኮ መርጬ ወድጄ ነው እንጂ መሆነው ተገድጄ አይደለም መሆኑ እና መብቴን አክብሩልኝ። ፕሮቴስታንት ይቃወማል። እኔ ፕሮቴስታንትን አልቃወምም። ፔንቴኮስት ለምሳሌ ከሉተራን ጋር አሁንቹ ሉተራናት ፕሮቴስታንት የሚለው ተርሚኖሎጂ ይወክለኛል ብላ ታምናለች። በጥምቀት ዙሪያ ከእሷ ጋር ተቃውሚ አላወራም። አይ ዶንት ቲንክ እንደዚህ አይነት ነገሮች አላደርግም እና ሜቢ ፔንቴኮስታል ትምህርት አዎ እዛ ውስጥ ነበርኩ ድሮ አልስማማም። ሌላኛው ማለስማማቸው የካልቪኒስት ትምህርቶች ይኖሩ ይችላሉ። እነሱን አልስማማም። ይሄ የኔ ምልከታ ነው። ፕሊዝ አክብሩልኝ። እናንተን እንደማከብርላችሁ መጥቼ እንደማጠይቃችሁ ኮመንት ላይ ያላችሁ ሰዎች ማንቋሸሽም ከመሰላችሁ ቤተ እምነታችሁ ነው እንደዛ አይደል። በቃ እኔ እያጠናው ነው። አንዲት ቤተክርስቲያን እንዳለች አምናለሁኝ። ያመንኳት ቤተክርስቲያንን ደግሞ ሳገኛ ተገባለሁኝ። ከዛ ሰዎች እንዲገቡ እጠራለሁ። አሁን ቅድም እንዳለው ቤሊ ወስን ብሎኛል። በጣም ጥሩ ነው የተናገርከው ቤሊ፣ እውነትህን ነው። አንድ ሰው ቶሎ ያው የሚቸኮል ነገር አይደለም፣ ብዙ ነገር ስላለው ነው። ለምን እንዳልወሰንኩኝ በጣም ቴዎሎጂን ስታጠናው በጣም ሰፊ ነውና ከዛ አንፃር ስለሆነ ነው። አማን ወደ ፍጡር መጸለይ ታምናለህ? ምን ማለት ነው? ወደ አሁን ካንተ ጋር ኮንቨርሴሽን ቤት ከፍት በጣም በእንትን ሳይሆን እመጣለሁ። ስራ ላይ ነኝና ችግር የለውም። አንተ ወደ ፍጡር መጸለይ ምንድነው አሁን እያወራህ አንተ ነው አይደለ? ቬነሬሽን ቱ ሴንትስን ስለሆነ እሱ ላይ ማውራት ከተፈለገ ለምሳሌ ለፍጡራን መንፈስ መጸለይ ምን ማለት ነው? ለፍጡራን መንፈስ መጸለይ አሁን እዚህ ምድር ሆነ አንተ ፍጡራን ከዚህ ከምድር የሄዱ ፍጡራን ለመንፈሳቸው ትጸልያለህ ና ብለህ ማለት ነው። ማርያም ወይ ብለህ ወይ ደግሞ አርሴማ ወይ ብለህ ለመንፈሳቸው ነው የምትጸልየው። መቼም ስጋቸው የለም እዚህ። ስለዚህ ለዛ መንፈስ መጸለይና መጥራት ትክክል ነው ብለህ ታምናለህ? እስካሁን ድረስ ባገኘሁት አስተምሮ መሰረት አዎ ይህንን ልምምድ ቤተክርስቲያን ውስጥም ታሪክ ውስጥ አግኝቻለሁና የሚጎረብጥኝ ትምህርት አይደለም። ለምሳሌ አሁን አንተ የሚከብድህ አንተ የሞቱ ስለሆኑ ስለምታመን ኢንቮክ ማድረግ ጸልዩልን ብሎ መናገር ነው። ወደ እነሱ መጸለይ አይደለም። ጸሎት የሚቀርበው ለእግዚአብሔር ነው። ዳይሬክሽኑ ወደ እግዚአብሔር ነው። አዎ ቅዱሳን ግን ጸሎትን ሊሰሙ ይችላሉ። በሰማይ ሆነ በደንብ ሊሰሙ ይችላሉ። ይህንን ማወቅ ከፈለግ ካፓዶሽንስ ፋዘሮችን ተመልከትና አንብበ። አሁን ካፓዶሽንስ ፋዘር ምልህ ያው የስላሴን ትምህርት አጠንክረው የተናገሩትን እኔ መጽሐፍ ቅዱስ ብቻ የሚል እምነት የለኝም። እንደዛ አላምንም። እሱንም ማስረዳት ሊኖርብኝ ነውና ወደፊት እኔ ቤት መጣና አሁን ያነሳቸውን ፖይንቶች እያነሳን እኔ ከቤተክርስቲያን ታሪክ የማወራው ከቤተክርስቲያን ታሪክና ከቤተክርስቲያን ከመጽሐፍ ቅዱስም ስለሆነ እነሱን ሀሳቦች መጠን ከኔ ደግሞ ወደ ፍጡር ጸልየዋል እንደ ሐዋርያት ሐዋርያት ወደ መንፈስ ቅዱስም ሲጸልዩ አንመለከትም። አላደረጉትም ማለት መንፈስ ቅዱስ እግዚአብሔር ነው። አዎ እሱን ጥቅስ አሳየኝ ብለህ ቤል እሱን ጥቅስ አሳየኝ ብለህ ልታሳየኝ ስለማትችል እባክህ ነው። ወደ ፍጡር ነው ያልኩህ። ወደ መንፈስ ቅዱስ አምላክ ነው። ወደ መንፈስ ቅዱስ ጸልዮ ያለበትን ጥቅስ አሳየኝ ስለማትችል አንተ እግዚአብሔር ነው። ሶስት አምላክ እኮ አይደለም እናመልከው። እኔም እኮ አልጠፋኝም። እሱ ጠፍቶኝ ነው እንዴ? እኔ ለያይተህ መንፈስ ቅዱስ አብ የምትለው ምንድን ነው? እሱ ያንተ መረዳት ነው። ያንተ መረዳትን ምን አደረክ መሰለህ? መጽሐፍ ቅዱስ ላይ ጥቅሱ ብቻ የሚል ካመጣህ ጥቅሱን ታሳየኝና ከዛ እንወያያለን። ስለዚህ ቤት ስከፍት ትመጣና ሌላውን ትምህርት ተናግረህ ለምን ትሸሻለህ ነው እኮ ነው የምልህ። ምንም የምሸሸው ነገር የለም እኮ ያልኩ እኮ ነው። አሁን ያለሁበት ስራ እየሰራሁ ነው። ቀን ነው ፍጡር የጸለየ ሐዋርያ ያለው ከ3 ሰዓት በኋላ ከሙለታ ጋር ጨርሰው ነው ቤሌ ጨርሳችሁ ከሙለታ ጋር ኦኬ። እየወጣሁ ስለሆነ እኔ ይኸውልሽ ምን እያልኩ ነው መሰለሽ ከ3 ሰዓት በኋላ ተናግሮ ሲያዝ ሊወጣ ይፈልጋል ነው የምልሽ እኮ። ምን ላደርግ ቤቴ ከፍቼ ምናምን ይላል ሲያዝ። ጠየቀኝ እኮ ስለጠየቀኝ ስራ ስለሆንኩኝ አሁን ከ3 ሰዓት በኋላ ስለምገባ መጽሐፍ ቅዱስ ቅድም አልክ አይደለ? ከአና ጋር እንዳረበ ስታወራ እንዴት ነው የምሰማ? ኢንፋክት ካንተ ጋር መወያየት በጣም ከባድ ነው። መወያየት የሚፈልጉ ሰዎች ማንተ መወያየት ይችላሉ። ከ3 ሰዓት በኋላ ቤት ስለምከፍት የዛን ጊዜ ፍጡር የጸለየ ሐዋርያ አለ ወይ? ይሄንን ንገረኝ እንዴ ቤሊ። ከ3 ሰዓት በኋላ ቤት ከፍታለሁ ቤቴናና ጠይቀኝ አለው። አይደለም ቤት ይኸውልሽ ብሎ ካርጎ ሰው አያስገባም። አሁን ብሎክ ማድረግ ጸባይን ብሎክ ያስደረገህ ቤሊ ሰው ሲያወራ ኦኬ ብሎክ አድርገውና ቤት ይምጣ ጠይቀ ስለማታውቃው እንደዛ እናደርጋለን። ግን ቤተ እምነትህን ሳትገልጽ ዝም ብለህ ለሌላ ሰው መጫወት አይሆንም ነው የኔ
አማን እኔ አንተም ሲጀምር እኔ ስለ ቤተ እምነት አላወራም። ሲጀምር እኮ ፕሮቴስታንት አይደለህ አንተ የሚዳነው በኢየሱስ ክርስቶስ ነው እንጂ በቤተ እምነት አይደለም ትለኛለህ። እኔ በኢየሱስ ክርስቶስ አምናለሁ ድኛለሁ። አንተ ለሌላው ፖለቲካ የምትሰራው ኦርቶዶክስም አይደለሁም ትላለህ፣ ፕሮቴስታንትም አይደለሁም ትላለህ፣ ካቶሊክም አይደለሁም ትላለህ። መተህ ደግሞ የሆኑ ሰዎችን ደግፈህ እዚህ ትጫወታለህ። ምንድነው እዚህ ላይ አማኒ እኔ መስማማለሁ። ትቀልደው የለ እንዴ? እሺ በኋላ ስከፍት አንተ መምጣት ትችላለህ ከ3 ሰዓት በኋላ። መልካም ቀን። ስራ ስለሆንኩኝ ብዙ ማውራት አልችልም እና ቀን ነው ለኔ የምችል በዚህ ሰዓት። ማስረጃዋን አሳይቶን ቢሄድ ወደ ቅዱሳን የጸለዩ አባቶች በቤተ ክርስቲያን ታሪክ እሷን ማስረጃ አሳይቶን ቢሄድ አሪፍ ነበር። ወደ ሞቱት ሰዎች የጸለዩ ማለት ነው። ምን ጥያቄ ያለው? እና በኋላ ከ3 ሰዓት በኋላ እኔ መጥቼ አሳይሃለሁ እያልኩ እኮ ነው። እሺ ጥቅሱን ቦታውን ስጠን። የዋሸ ስለሆነ ነው። ቦታውን ስጠን ቤሊ። አው የዋሸ ነው። አሁን የምትወጣው ማስረጃ ስለሌለ ነው። በቃ በጣም አንተ እኔ ማስረጃ ስለሌለኝ እየወጣሁ ነው። በጣም ስለፈራሁት በተለይ ቤሊ መወይ ስለፈራሁ በቃ ዘላ የገባው እኮ ማስረጃ በመጽሐፍ ቅዱስ ሞግታለሁ። መጽሐፍ ቅዱስ ስትያዝ ቤት ከፍቼ ምናምን ብለህ ሮጣ ወጣ። ቤሊ እኔ ግን ነገር ልንገራችሁ አይደለም ማለት ለመመሰለሽ በጣም ይኸውልሽ እምነቱን ወይ መግለጽ አይፈልግ። እዛም ይገባል። አረ ቤሊ እሱን አሁን ይሄ ተያዝክ ምናምን ይሄንን እንተውና ይሄ ሐሳብ ላይ ብንሞግት ነው ለኔ ደስ የሚለኝ ማለት ነው። ምንድነው ይሄ? በመጽሐፍ ቅዱስ አለ። በመጽሐፍ ቅዱስ ነው እሷን መሞገት ያለባቸው አለ። ኦኬ ይናገርና ይወረድ በችግር። እሺ አመሰግናለሁ ስላስገባሽኝ። ያንቺ መልካም ቀን ይሁንላችሁ። ለማንኛውም ያው ከ3 ሰዓት በኋላ ስለምከፍት አይከንቨነዴሽን ጥያቄ እምነትህን ግን ግለጥ እንበል ወስን። እሺ አማንዬ አንተ አትወስንልኝም ቤሊ። በቤተ እምነት ይዳናል ብለህ እኮ አንተ ራሱ ስለማታምን የ2 ዓመት ሙሉ እዚህ አትል ገብተህ በየቦታው እንደዚህ መዘባረቅ ነው እንጂ እዚህ ነኝ አትል። ዝም ብለህ በዛም ትዘባርቃለህ፣ እዛም ቤት ትዘባርቃለህ። እንዴት ይሆናል ታዲያ? እሺ በቃ አንተ ነህ። እኔ ቁልፉ አንተ ጋር እንዳለ እኮ በቃ አንተ ነበር የምጠይቀው የመንግስተ ሰማያት መግቢያ ነው አይደለም? እስከዛሬ ዛም ቤት እምነት አንዴ በፊት ፕሮቴስታንት ነኝ ብለህ አላለቀስክም? አንተ ነህ ፊት በጌታ ነኝ ብለህ አላለቀስክም? እኔ 20 ምናምን አላለቀስክም ወይ? ሶዋት ፕሮቴስታንት ነበርኩና ታዲያ ሲነቃብህ ደግሞ ኦርቶዶክስ አይደለሁም። ከዛ ደግሞ ሲነቃብህ ባለፈው ኦርቶዶክስ ነኝ ብለህ ከኔ ጋር አልተጨቃጨቅም? አልተከራከርክም? ደግሞ ግጡ በየቃውርቼ ሊሆን ይችላል። ፕሮቴስታንት ነበር እኮ አይ ቆይ ግን ቤሊ ካላወቀህ ብዬ ነው። አንቺ ያልነበረ ኖ አልነበረም። የራሱን ሐሳብ ይኸውልሽ ናስቴ ራሱ ያውቁታል። ቆይ አንዴ በቃ ቤሊ አይ እሱ ስሙ አንድ ሰው ሲወጣ ምናምን አልነበረም ምናምን መካድ ማንን ለማስመጣት ባይገባኝም እኔ ሲወጣም አላውቅም። ወጣ እንዴ? ቆይ ልንገርሽ እኔ አማንን ማቀው አይ ቲንክ 2 ዓመት ሆነን መሰለኝ አማን ቲክቶክ ላይ እና የስ ቸርች ነህ ብዬ ጠይቄው አይ ቲንክ አልዮት ነበርኩኝ ኢትዮጵያ እያሉ ነበር ያለኝ። ከዛ ከኛ ጋር እኔ በማነሳው ርዕስ ላይ ገብቶ ከኦርቶዶክሳውያን ጋር ሲወያይ ነው የማውቀው አማን። ግን የሆነ ሰዓት ላይ የአባቶችን እንትን አነበበ ትንሽ ወደኋላ እንትን አለ እንጂ አማን ያውም የወንጌል አማኝ እንደነበረ እምነቱ ግልጽ ነው። አስቼ ራሱ ይሄ ጠይቀው አስቼ ያውቀዋል ራሱና ብዙ ሰዎች መሰለሻንዬ ገብቼ ቤቱ ስለዚህ አልነበረም የምታስተምረው ቆይ ሲያስተምር ነው ማለት ማንን ወክለህ ነው የምታስተምረው ስለው አሁን በቅርብ ቆይቷል። በጣም አይደለም ለምን ማንን ነው ወክለህ የምታስተምረው ስለው በቃ ኧረ ተውኝ። እኔ እኮ አንድ ተራ ሰው ቤሊ ችግር የለውም። በቃ ተራ ሰው ነኝ ካልክ የቦታው እየገባህ አትበጥበጥ ነው እኮ የምልህ። አሁን ኦርቶዶክሳውያን ስትጋር ሌላውን አትናገርም። ቆይ ስማኝ እነሱ ጋር ቁጭ ብለህ ትሰማና ትወጣለህ። እዛ ስትገባ ወንጌላውያንን አይ ለምን እንዴት እናገሯቸዋላችሁ ብለህ አታውቅም? አይ እናገራለሁ። ማንም ሰው ዲስሪስፔክት ካደረገ ሪቻውት አድርጌ ይናገራል። ኦርቶዶክስም ይሁን ካቶሊክ ይሁን ፕሮቴስታንትም ይሁን አይ እናገራለሁ። ለምን አልናገርም? እዛ ላይ ደግሞ የሆነ ነገር በጣም ሁሉን ነገር እንደምታውቅ ዘለህ ትገባና አይ እኔ ምንም አላውቅም እዛ ዲስፍሪክ አይ አውቃለሁ ብለህ አይደል እንደ ከፍተህ የምታስ ጋይስ እኔ አንድ እዚህ ላይ አማንዬ ሳይወጣ 1 ደቂቃ ቆይ። እሺ ስራ ስላለኝ ከ3 ሰዓት በኋላ ስለምከፍት መንታችሁ ለመናገር ነው። እሺ ምንድነው ግን ልክ ነው። አማን የት እንደነበረ እናውቃለን። አንቺ እንዳለችው አሁን ላይ ግን ከማን ጋር እንደምናወራ ግን አሁን ማወቅ አለብን። አሁን እኔ እስከዛሬ ድረስ ማውቀው አለ። ልክ ነው። አሁን ግን እኔ ከኦርቶዶክስ ጋር ሳወራ ከኦልጂሰስ ጋር ሳወራ
ምናምን እነማን እንደሆኑ አውቄ ነው። ስለዚህ አሁን እኔ ከቤል ጋር መስማማው አማኒሻ አሁን ከኛ ጋር ስታወራ ያለበትን የእምነት አቋም ነግረህን አለበለዚያ እኛ ጴንጤዎች እየተከራከርን ነው ብለው ሊሉንም ስለሚችሉ ምክንያቱም አንተ አይደለውም ብለህ መልካም ቶሎ ላስቀምጥና ለሉጣለህ እኔ ፕሮቴስታንት ነበርኩኝ አሁን መጽሐፍ ቅዱስና ዲሞክራሲ ታሪክ እያጠናሁኝ ወይ እግዚአብሔር ከረዳኝ ወይ ካቶሊክ ሆናለሁ ወይ ኦርቶዶክስ ሆናለሁ እንግዲህ እነዚህ ናቸው ምርጫዎቹ እንግዲህ ማቀው ስለዚህ እግዚአብሔር ሲረዳኝ እነዚህ ሆናለሁ ይሄን ደግሞ አክቹሊ እዚህ ቲክቶክ ላይም ግልጽ ሆኜ ተናግሬያለሁ በመሬት ላይም ግልጽ ሆኜ ተናግሬያለሁ ነገራችን ላይ መጣችሁ ጓደኞቼን ብትጠይቁም ይሄን ታውቃላችሁ ይሄ ማለት በቃ ይሄን ነው እያደረኩ ያለሁት ማለት ነው ስለዚህ ነገር ነው ይሄ በጣም ደስ ይላል በቃ እኔ በፕሮቴስታንት ተጠብቀህ ምናምን የሚሉ ሰዎች አይደለሁም በቃ አይደለም መሆን አልችልም ምክንያቱም እኔ ሶላ ስክሪፕቱርና ሶላ ፊሊንስ ማልቀበል ሆነ አልችልም ከኛ በቃ ተባረክ በቃ አሁን ይወልህ ቅጽም ፊዛል እሱን እንሞግታለን አሁን ለፍጡር ለምን ትሰግዳለህ ለምን እንዴት አደርጋለህ ብያውን አንተን ሞግታለሁ በቃ አንተ ኦርቶዶክስ ነው ዛትስ በቃ አሁን በቃ ጥሩ አቋም ያስካው ቴንክ ዩ አመሰግናለሁ ቤኒ አንተ ስላጸደቅልኝ ቆይ ከድሮ ጀምሮ ለመሰለ በሁለት ማሊያ ትጫወት ስለነበረው እቺን እንድትወስን ነው አንዱ ማሊያ እንድታወልቅ ነው አሁን አውልቀሃል በቃ ተባረክ እኔ ምንም የተጫወትኩት ነገር የለም ፕሮቴስታንት እያለው እንደ ፕሮቴስታንት ነው ኦርቶዶክሶች ነው በቃ ድሮ ገና ስትነሳ ኦርቶዶክስ ነህ አላልኩ ለምን እንዳልከኝ ታውቃለህ ጥምቀት ለድነት ብዬ ስለማምን ስለዚህ አይደለም መጀመሪያ ማውጣ ያለው ይወልህ ከጀርባ ስለማቀ ኦርቶዶክስ ነህ አላምን ደና ሆኖ አይ በቃ ሶሪ በጣም አይ እኔ ቤልን ራሱ አውርጄዋለሁ በጣም ሶሪ እኔ ቤልን ለምን እንደምታስገቢው ግን እኔ እኮ ሰውን በሐሳብ ሞጉቱ ግን ፐርሰናል አታክ አታርጉ እንዴ ምንድነው አሁን እኮ ከና እንትና ጋር እኮ ሲገባ ነበር አንድ ትምህርት ይዘው ከነ ዶክተር ሻዋል ጋር እኔ አስተዋውሳለሁ ባላቸው ለምሳሌ አማን ሄርሜኔቲክ ላይ ነበር እሱ እንትን የሚሉና ቸርች ላይ አማን በዚህ አስተምርኛ ለምን እንደ ተብሎ ሲሰጥ አስተዋውሳለሁ በርግጥ ብዙ የሚጠቅም ፖይንት አይደለም እንኳን አማን ምን ነበር ምናምን ሲጠቅማል ሰው ሲወጣ አይደለም አልነበርክም ለምን ወጣላችሁ መመርመር ነው እንጂ ያለባችሁ አልነበርክም ምን አመጣው ማለት ይሄ እግዚአብሔርን ለናከብር ነው ብላችሁ ብለሽ ሁላችንም አታጠቃሊ ነን ሁላችሁ ሳይሆን እንደዛ የሚሉ ሰዎችም ነውና ለኦንሊ ሃይማኖት ነው እንጂ ፖለቲካ አይደለም ነበርኩኝ ቢል ችግር የለብኝም ድኝ የነበረ ምናምን አይነት ነገር አሁን ወይ የዳነ ሰው ነበረ አይነት ነገር ወይ ከክርስቶስ ህብረት ጋር ነበረ ምናምን የሚለው ነገር ላይ ነው አርጊው ላረግ የምችለው እንጂ ፕሮቴስታንት ሊሆን ይችላል ፕሮቴስታንት ሆኖ ያልዳነ ብዙ ሰው ስላለ ማለት ነው እሱ ጋር ችግር የለብኝም ግን እንደ እውነት ለመናገር አንድ ሰው ባይብል መጽሐፍ ቅዱስ አጥንቶ የአማንን መብት እየነካው አይደለም አማን መጽሐፍ ቅዱስ አጥንቼ ነው ካቶሊክ ወይ ኦርቶዶክስ የምሆነው ብሎ ወንጌላውያን አማኞችን አጥንቶ ኦሬዲ ከማይሆንበት አንዱ ህብረት አድርጎ ለይቷል ስለዚህ ያጠናል ከዛ ወደፊቱ የወንጌላዊ አማኝ አይሆንም ግን ምንድነው ሊሆን የሚችለው ካቶሊክ ወይ ኦርቶዶክስ ነው ሊሆን የሚችለው በሚገርም ሁኔታ ደግሞ የቤተክርስቲያን ታሪክም ሆነ መጽሐፍ ቅዱስ በትክክል ያጠና ሰው ደግሞ ካቶሊክም ኦርቶዶክስም ሊሆን አይችልም አንደኛ ከመጽሐፍ ቅዱስ ጋር በጣም ብዙ የሚፋለስ የሚጣረስ ትምህርት ያላቸው ካቶሊክና ኦርቶዶክስ ናቸው አይደለም ከመጽሐፍ ቅዱስ ጋር ከታሪክም አኳያ ከታሪካዊ ክርስትና ማኳያ የማይገናኝ የሚፋለስ ዘመን አሁናዊ የሆነ የወለደው ትምህርት ያላቸው ቤተክርስቲያኖች ናቸው ማለት ቤተክርስቲያን ካል ናቸው ሶኮል ቸርች ማለት ነው ስለዚህ ሰው አጥንቶ መጽሐፍ ቅዱስ አጥንቶ እና የታሪክ አጥንቶ አሁን ያለችውን ኦርቶዶክስ አሁን ያለችውን ስፔሻሊ በደንብ ደግሞ የማውቃትን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለዛውም ሎካል የሆነ እምነት ያላት ሌሎች አብያተ ክርስቲያናት እንኳን የማይቀበሉትን ምትቀበል እንግዲህ አሩ ነው ሌላውን ካቶሊክም ጭምር እና እነዚህን እሆናለሁ ልሆን ይችላል ብሎ መብቱ ነው ለማለት የሚችለው ግን እያጠና እንዳልሆነ ያሰው ግን ያስረዳል በትክክል እያጠና በትክክል ቢያጠና እነዚህ አሁን ያሉትን ካቶሊክ ኦርቶዶክስ ይሆን ችግር ሐሳቡን እንድታወሩ ልጣበቃ አመሰግናለሁ አንተ ግን አሁን ይሄን ይያልከው ያለው የትኛውን ቤተክርስቲያን ልጠቆመኝ ነው ካልቪኒዝም ልጠቆመኝ ነው ምንድነው አሁን የተናገርከው ንግግር እስቲ ካቶሊክ እና ኦርቶዶክስ አይደሉም ማልከና የትኛውን ቤተክርስቲያን ምከረኝና በውስጥ ያወራኛና የትኛውን ቤተክርስቲያን በለኝ እስኪ ካልቪኒዝም የሚባል ቤተክርስቲያን የለም አማን ያ ሶሪ እንግዲህ ምናልባት ይሄን
ተው አማንሽ ሳትናደድ የካልቪኒዝም እምነትን ማለት ነው። ይቅርታ የካልቪኒዝም እምነትን ይዘህ እና ወደ 13ኛው ክፍለ ዘመን ልትለኝ ነው። እምነትም የለም። እሺ ምንም ነው ችግር እምነትም የለም። ካልቪኒስት ተኮኖ ቤተክርስቲያን የለችም ማለት በጣም ከባድ ነው። ማለት 13ኛ ክፍለ ዘመን ላይ የመጣ ነገር ይዘህ ችግር የለውም። በኋላ 3 ሰዓት በኋላ ስለመጣ I have to go በጣም ይቅርታ ሙሌ በጣም አከብርሃለሁ፣ ታውቃለህ፣ እወድሃለሁ። ይኸውልህ ስማ፣ በደንብ ስማ። ቆይ አንዴ ሙሉዬ በጣም ሙሌን እወደዋለሁ። ቆይ እባክህን በጣም ደስ ይላል። አለ ከርክሮር ላመሰግነው እኮ ነው። በጣም ስለ ረጋ ብሎ ነው ያወራውና በጣም አፕሪሼት ላደርገው ነው። ይቀድም ሆቶኝ ገብቼ እሷ ነው እዛው ካልማ ያደረገኝና ቴንክ ዩ ሙሌ። ሪስፔክት እንደማድረግ ያንተን ጉዞ የኔንም ጉዞ ሪስፔክት አድርጎ በቃ ፔሪድ። እግዚአብሔር አክብሬ እንደናዋል። ቴንክ ዩ ነው። እሺ አማን ተባረክ፣ በቃ ተባረክ። ኤኒዌይስ እኔ አክቹአሊ አንተን መብትም እየነካው አይደለም ማለት ምንም ብታምን እኔ እንደ አንድ ወንድም ና ነው እንጂ ልልህ የምችለው አትሂድ ወይ ደግሞ ክርስቲያን ሁን ወንጌል መን ነው እንጂ ልልህ የምችለው እንትንም አልልህም። መብትህንም እንትን አልልም፣ መብትህ ነው። ተባረክ። ኤኒዌይስ ከወጣ በኋላ ብዙ እንዳላወራ እሺ ኦኬ አይ ቲንክ እኛም እንጨርስ። ስፒሮስ ምናምን ሰላም በሉና ትንሽ ብላችሁ እንጨርስ። ስራ አለኝ። ሰላም ብያለሁ፣ ሁላችሁንም ሰላም ብያለሁ። ምን ልበል? ያው የታየው ነገር ከኦርቶዶክስ ስንወጣ ተገፍተናል የሚባለው ነገር አሁንም በፕሮቴስታንት እያየሁት ነው። ይሄን ነገር አንድ ሰው የሆነ ነገር እንትን ካለ በቃ ፕሮቴስታንት ወይም ካቶሊክን ወይም ኦርቶዶክስን ሳይ መገፋት አለ እና እኛ ጋር ደረሰ የምትሉትን ነገር መልሳችሁ ደግሞ ሌሎቹ ጋር ማድረግ ትንሽ መልሳችሁ አስቡበት። ወደ ፕሮቴስታንት ስትሄዱ የሆናችሁትን ነገር ሌላው ደግሞ ካቶሊክን መረጠ ሂንዱይዝም መረጠ ምናምን እስከመረጠ ድረስ እንዲህ መግፋቱ ጥሩ አይደለም። ባይሆን በፍቅር ትምህርቱን እንትን ማለት ይሄን ብቻ ነው የምለው። አመሰግናለሁ። ያ ሚገፋ ካለ በርግጥ በዚህ ጉዳይ ላይ ነው ስፒሮስ ያለው ማለት ሚገፋ ማለት ሚሰድብ፣ ሚተች፣ ሚዘልፍ ካለ የሚያሳድድ ወይ በዱላ የሚመታ ካለ እኛ እንደዛ ነው የተደረግነው። ባይዘው ወይ ተገፍትረናል፣ ተሰድበናል፣ ተመተናል። እሱ ነው እኛ መገፋት ይያልን ያለ ነው። ውጡ ተብለን መናፍቅ ተብለን ዱላም ስድብም ንቀትም ኢግኖር መደረግም እንደዛ አይነት ነገሮች እየተደረጉ ከሆነ አንዳንድ ሰዎች ሪሊ ትክክል ጥሩ ኮሜንት ነው እንደዚህ ለሚያደርጉ ሰዎች ኮሜንትህ ይድረሳቸው ማለት ለሚሳደቡ ለሚያሳድዱ በአካል ቢያገኙ ሊመቱ ለሚሞክሩ ስም ለሚያጠፉ ግብረሰዶም ለሚሉ ከሴት ጋር ተኝቶ ነው ያገኘነው ድቁናውን ያፈረሰው ሚሉ አይነት ማለት እንደዛ አይነት እንደተባል ነው ማለት ነው የሚሉ ካሉ ሪሊ ትክክል አሉ ያ እሱ ኮሜንት ያረከው ተመሳሳይ ነው። አሁን ያረከው ራሱ ያው ነው እኮ ወንድማችን ነገረው አይደል? ኦርቶዶክስ አንብቦ ምናምን አያስፈልግም። በቃ ወንድሙ አነበበ፣ አንተ አይደል ያነበብክለት አይደል? ሙለ አንተ ፕሮቴስታንት ማለት ሐሳብ ያነበበ ካቶሊክ ገባኝ። አይ መክፋት ብቻ መምታት መሳደብ ብቻ አይደለም። አስቲ ቆይ የሚሰማው አማንን ምንድነው እዚህ ላይ ለምሳሌ አሁን እሱ ላቀረበው ጥያቄ አንብቤ ሲል ላቀረበው ሐሳብ ከጎን ነው ያስቀመጠው። አሁን አማንን አንደኛ የራሱን ኑሮ የሚኖር ነው፣ ሲመቸው የሚገባና ሩም የሚከፍት ልጅ ነው። አማንን የሚገፋ የለም። የታይንደ ነው ስራም አናጣም እንጂ ቢቻል ጥሩ ባደረገ ጊዜ በርቱ ግቡ እና ተማሩ ብለናል። እኔ አንዱ ነኝ ማለት ነው። አይ ደግሞ ሐሳቤን ቀይር ያለው ካለ ደግሞ እንኳን የሱ በጣም የምንወደው ጨዋው ልጅ የሌላውም ሰው መብት ይከበራል። አሁን አንተ ያልከውን ግን እኛ ወኩልኝ አላደረግንም። ስላንተ አላወራሁትና ለምሳሌ ቤሊን እዚሁ ቤሊ ምን ሲያደርግ ነበረ? ምን እያለው ነበር? እንደዚህ አይነት ሰዎች ከታች ሁሉ ሲገባ የሚሰድቡት አሉ አይደል? እውነቱን ለመነጋገር ይሄ እኮ አሁን ለምሳሌ ይሄ እንደዚህ አይነት ሐሳብ እኮ ለሐሳብ ስታነሳ ለምሳሌ
ያ ቆይ አሁን ሰሞኑን የተነሱት ማን ናቸው? አንድ ዶክተር አንድ ችግር የለም ንግግር በቃ እኔ አቆማለሁ። ያው የኔ ሀሳብ ነበር። ሁሉም ሰው እሳቸው ላይ ሀሳብ ሰጠ። እየገፏቸው ነው ማለት ነው። ሀሳባቸው ላይ ነው ሪፍሌክት ያደረጉት ሰዎች ኦርቶዶክሳውያን ማን ላይ ማን ላይ ዶክተር ማን ናቸው? አሁን ሰሞኑን እኔ ሰው 2-3 ቪዲዮ አየሁኝ ማለት ነው። እና አንሾ ዶክተር ማን ናቸው? ዶክተር አረጋ ነው። አረጋ አዎ፣ ዶክተር አረጋ ላይ ስለ ፕሮቴስታንት ሀሳብ ሰጡ እሳቸው ማለት ነው። እና እነ ጋዲሳ ሳይቀሩ ከፈለክ ናና ዲቤት እናድርጉልዋለው ማለት ነው። የተለያዩ ቦታ ላይ ቪዲዮ አየሁኝ። ይህ ማለት እሳቸው መግፋት ሳይሆን ላነሱት ሀሳብ ከቤተ ክርስቲያን አቋማችን አኳያ ትክክል አይደሉም ብሎ ነው እየተናገሩ ያሉት ማለት ነው። አሁን ይሄና አሁን የአማን ምን አገናኘው? ኦኬ የሚያገናኘው ሰዎች ወደ ፕሮቴስታንት ወደ ካቶሊክ አልሄዱም እኮ። የሚያገናኘው ልንገርህ አሁን ደግሞ ማለት ነው። ከዚህ በፊት አንተ እኔን ፕሮቴስታንት ነኝ ብለህ ሲሉ ነኝ አላልክም ወይ? ከተወሰነ ጊዜ ደግሞ እንደዚህ ነኝ አልክ። ስለዚህ አሁን ራስን ግልጽ አድርግ። ይሄ እኮ የኔም ጥያቄ ነበር እኮ። እኔም እኮ ጠየቅኩኝ ሰምተኸኝ ከሆነ አሁን ከማን ጋር መወያየት እንዳለብን እንድናቅ አንተ የአንተን አቋም ንገረን አለው። አሁን ከእንግዲህ በኋላ ከሆነ ወይ ኦርቶዶክስ አለበለዚያም ደግሞ ካቶሊክ ሆናለሁ አለን። ገባ? ስለዚህ ጥያቄያችን ይሄ ነበረ፣ ተመለሰ። ለምን ጠየቃችሁት ግን ማለት የሚቻል መሰለኝ። ስፒሮስ አይደለም እኮ ማሳደድ አልተረዳኸኝም። ለምን ጠየቃችሁት አይደለም። አሁን ኮስፒሮስ እኔ የተናገርኩት ነገር አንብበክ ኦርቶዶክስ እንዴት ትሆናለህ ብሎ ኦርቶዶክስና ካቶሊክ መናገር ጀመረ። እንግዲህ ይሁዳ ለኢየሱስ ክርስቶስ አንጠይቅም አይደል? ብንጠይቀው የሚመልሰውም መልስ እናውቃለን። ተመሳሳይ ነገር ነው። እኔም አንድ ሰው ወደ ፕሮቴስታንት ቤትና ቢጠይቀኝ ተመሳሳይ ነገር ነው የሚለው። እሱን እያልኩ ሀሳቡን አጠይቁ አይደለም። ይኸውልህ ስፒር እኔ አንድ ሰው አንብቦ በእርግጠኝነት አንብቦ ወደ ስዕል ሊጸልይ ወደ ሞቱ ሰዎች ሊጸልይ አይችል። እንደዚህ አይነት ነገር በጥንቷ ቤተክርስቲያንም በመጽሐፍ ቅዱስ ውስጥም ስለሌለ ማለት ነው የለም እንደዚህ አይነት አስተምሮ። ስለዚህ ምን አለ? የወንጌላውያን አማኞች ውጭ አደረገና ከዛ በኋላ አጥንቼ ወይ ወደ ኦርቶዶክስ ወይ ወደ ካቶሊክ ከሁለቱ ወደ አንዱ ገባሉ አለ። ኦኬ መጽሐፍ ቅዱስ ያጠናል። መጽሐፍ ቅዱስ አጥንቶ ፈጽሞ ወንጌላውያን አማኝ ሊሆን አይችልም። ለምን? የወንጌላውያን አስተምሮ መጽሐፍ ቅዱስ አይደለም ብሎ ስለሚያምን ማለት ነው። ገና ከጅምሩ የወንጌላውያን አማኞች የመጽሐፍ ቅዱስ አስተምሮ አልያዙም ብሎም ነው ከዛ ወጣሁ እያለ ያለው። እኔ መጀመሪያ እየሞገትኩት የነበርኩት አንተ የወንጌላውያን አማኞች አይደለህም ብዬ ከዚህ በፊት አማንን ሞግቼዋለሁ። አሁን በራሱ መንገድ ምን ብሏል? ለይቶ ወጥቶ እኔ የወንጌል አማኝ አይደለሁም ብሏል። እግዚአብሔር ይባርከው እውነቱን ስለተናገረ። ከዚህ በፊት እውነት ተናገር ብለን ነበር ስንጎተጉቶ የነበር ነው። አሁን ግን ኦርቶዶክስና ካቶሊክ አንድ ልሆን ነው አለ። ከሁለቱ ነው እያጠና ነው። ከሁለቱ ወደ አንዱ ሊሆን ነው። አልሸሹም ዘወራሉ። እዛም ሆነ እዚህም ሆነ ያው ነው። ከመጽሐፍ ቅዱስ ውጭ አስተምሮ ያላቸው አብያተ ክርስቲያናት ናቸው ካቶሊክም ኦርቶዶክስም ማለት ነው። ስለዚህ አንድ ሰው አጥንቶ ምን ሊሆን አይችልም? መዳን በስራ ነው ብሎ ሊያምን አይችልም። የክርስቶስ ኢየሱስ ጸጋ አክፋፍቶ በክርስቶስ ኢየሱስ ደም የሐሰት ክስ ነው ይሄ። ይቅርታ አድርግልኝ። ካቶሊክም ኦርቶዶክስም አንተ የምትለውን አታምንም ይላል። አንተ አላውቅም። አይ አሁን ሲይዘ ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን አላውቅም ልትለኝ ነው። አየህ አሁን በቃ ግብጽ ይሆናል። ልጁ ግብጽ ይሆናል። የኢትዮጵያ ችግር ካለብህ ግብጽ ይሆናል። ችግር የለበትም። አይ አንተ ግብጽ አለ፣ አርመን አለ፣ ይስተራል። አንድ መጽሐፍ አላችሁ የኢትዮጵያ ኦርቶዶክስ ነው እናንተና ችግር የለም። ወደ እኔ ይመጣል። አማን ወንድም ያልቀበላለው አይ ለኢትዮጵያ ያላችሁ የኢትዮጵያ ኦርቶዶክስ አላውቅም። እኔ ስለ ኢትዮጵያ ኦርቶዶክስ አልከራከርም። ዞሮ ባጭር ቃል አንብቦ አንድ ሰው ካቶሊክ እና ኦርቶዶክስ ሊሆን አይችልም። ይቅርታ አድርግልኝና ሙለታ መጽሐፍ ቅዱስ እያነበቡ አሜሪካ ሀገር ወደ ኦርቶዶክስ እየተመለሱ ነው። ግባና ቼክ አድርግ። ታሪክንም እያነበቡ የአባቶችንም መጽሐፍ በምን አውቃለሁ አነበቡ ነው ክሌም አደረጉ እንጂ በምን አውቃለሁ እንዳነበቡ። በአንድ ጊዜ ሙሉ ቸርች 3000 የገባበት ወደ ኦርቶዶክስ አለ። እንደውም የአሜሪካ ኦርቶዶክስ ዛሬ ስማኝ የአሜሪካ ኦርቶዶክስ ዛሬ ፓትሪያርክ ያላት እንዳለ ከጴንጤ መጥተው ከፕሮቴስታንት መጥተው የራሳቸውን
ፓትሪያርክ እንትን ብለው የአሜሪካ ኦርቶዶክስ አለ። እስከዛሬ አልነበረም። የግሪክ ኦርቶዶክስ ነበር፣ ራሱ ዛሬ የአሜሪካ ኦርቶዶክስ የሚባሉት ከፕሮቴስታንት እንዲወጡ ነው። እነሱ ናቸው እንደውም ብዙዎቹን አሁን ወደ ፕሮቴስታንት ወደ ኦርቶዶክስ የሚመልሱት። ኦኬ ሙሌ ይሄ ነገር በዘመናት ውስጥ የነበረ ጉዳይ ነው። ሰዎች ከአንድ ቦታ ወደ አንድ ቦታ ይሄዳሉ። ምንም ይሄ ምንኛ እኔ ከኦርቶዶክስ እኮ ነው የመጣሁት። በሚሊዮን የሚቆጠረው ህዝብ እኮ ለዚህ ለገነፈለው እኮ የምታየው እዛ የነበረ ሰባት ለአብን ታውቃቸዋል። በጣም ችግር እኮ አንተ ግን እሱ ነው ችግሩ። ዛሬ ስንወያይ ስለ ኦርቶዶክስ አጣጣ እነዛ ግን ኦርቶዶክስን አስተካክለው አውቀው ነው የሚመጡት። ቆይ አይደለም። እሺ እኔ ሳላቅ ልውጣ። ታውቃቸዋለህ? ሰባት ለአብን ታውቃቸዋለህ? ስላሴ በተዋህዶ መጽሐፍ በቃ እንግዲህ እሳቸው ሊቅ የሚባሉ ናቸው ማለት ነው። እሳቸው ኦርቶዶክስ የነበሩ ሊቅ ናቸው። ሳያውቁን የወጡት ኦርቶዶክስ መጽሐፍ ቅዱስን ካወቅህ እኮ እንደዚህ ይናገራል። ለዚህ ነው አሁን ሙሌ ትክክል ነው ማለት ነው። ሰው መጽሐፍ ቅዱስን ሲያውቅ አይመለስም የሚለውን ልትቀበልለት ይገባል። አንተ ሰው መጽሐፍ ቅዱስ ሲያነብ ወደ ምን ይሄዳል እንዳልክ ማለት ነው። አገባኝ ትናንት 27 ዓመት የ27 ዓመት የመጽሐፍ ቅዱስ አስተማሪ የነበረውን ሃንክስ ነው ማን የሚባለውን 27 ዓመት የፕሮቴስታንት የመጽሐፍ ቅዱስ አስተማሪ ነበር። ወደ ኦርቶዶክስ ተመለሰ። እንደዚሁም ደግሞ አንተ ያልካባቸው አባት በኦርቶዶክስ በጣም እንትን ብለው ወደ እንትን ይላሉ፣ ወደ እስላም የሚሄዱም አሉ። ይሄ ነገር ያለ ነው። እኔ እሱ ነው ያልኩት። አሜሪካ ምናምን ብለህ ስለጠቀስኩ ነው ይሄንን ያልኩትኝ። አሜሪካ ውስጥ ምናምን ግን አሜሪካ የተለመደ የትም ቦታ የሚገኝ ነው። እኛ እንዳውም በሚሊዮኖች ወተን የለ ወይ ከኦርቶዶክስ ምናልባት እዚህ ግን በመቶዎች እንጂ እርግጠኛ ነኝ አሜሪካ ውስጥ ወደ ኦርቶዶክስ መረጃ ልታቀርብ አትችልም። ኢትዮጵያ ውስጥና በዓለም ደረጃ ግን በሚሊዮኖች ከኦርቶዶክስ ከካቶሊክ ወደ ፕሮቴስታንቶች መጥተዋል። ግሪክ ሀገር አሁን በሚሊዮን በግሪክ ሀገር በጣም ጥቂቶች ናቸው ወደ ፕሮቴስታንት የሚሄዱት። ስፒር ይኸውላችሁ እኔ እንዲሁ ምናልባት ይሄ እንግዲህ ለአንዳንዶቹ ድንጋጤ ሊሆን ይችላል፣ ለወንድሞቼ ግን የምስራች ነው። በጣም ብዙ ሰው እየዳነ ነው። ባይዘው ብዙ ሰው እየተጠመቀ ነው። ብዙ ሰው እያስጠመቅን ነው። በጣም ብዙ ሰው እየዳነ ነው። ትግራይ ብዙ ሰው እየዳነ ነው። ቦረና ብዙ ሰው እየዳነ ነው። ሐመር ብዙ ሰው እየዳነ ነው። ወደ ሙርሲ አካባቢ ማለት ነው። በጣም ብዙ ሰው እየዳነ ነው። ሰሞኑን እንግዲህ ነግራቸዋለሁ። ሚስዮናውያን ነበሩ፣ ስልጠና ነበረ። በዛ ብዙ ነገሮች ነበረ ምስክርነት ስንሰማይ ነበር ነው። እኔ በራሴ የማውቀው ትግራይ ውስጥ፣ ሽሬ ውስጥ፣ አክሱም ውስጥ፣ መቀለ ውስጥ በጣም ብዙ ሰው እየተጠመቀ ነው። በአንድ ጊዜ ወደ 50 ምናምን በአንድ ጊዜ ወደ 70 ምናምን ሰው እየተጠመቀ እየዳነ ነው። ሰው ይሄ ዝም ብሎ በአንዴ ነው የምላችሁ። ደህንነት የሚማር በጣም ብዙ ሰው ነው ያለው። በጣም ብዙ ሰው እየዳነ ነው። ስለዚህ ምን እያልኳችሁ ነው? ይሄ የምሬ ነው፣ እግዚአብሔር በሚያውቀው ነው የምነግራችሁ። ስለዚህ አንድ ሰው ሁለት ሰው እዚህ ሚዲያ ላይ የሆነ ነገር ብሎ የሆነ ሐሳብ ቀይሮ ፖለቲካ ይሰራል። የሆነ ሰው ወደዚህ እየተመለሰ ነው፣ ወደዛ እየመጣ ነው። ብዙ ሰዎች ወደ ጌታ እየመጡ ነው። ሙለት ያልጠይቀና ቦታ እውቀታቸው ለመጽሐፍ ቅዱስ እውቀታቸው ምን ያህል ነው? ስለ ኦርቶዶክስ ነው መጽሐፍ ቅዱስ እነግራለሁ። እሺ ያው በቃ ያው እኔ ኦርቶዶክስ የመጣሁት ብያለሁ። ስለ መጽሐፍ ቅዱስ እውቀቴ ከኔ ጋር ታወራለህ። መጽሐፍ ቅዱስን በተመለከተ እያወራንም ነው የመጣ ነው። ስለዚህ እኛ ሲጀመር እውቀታችን እንዲሁ በዛ ስለመጣን የገድሉንም ድርሳኑንም ተአምሩንም ማነበብ ነው እንጂ አሁን የምናጠናው አንድ መጽሐፍ ቅዱስ ብቻ ነው። ባይዘው በቲዮሎጂ ትምህርታችን የምናጠናው አንድ መጽሐፍ ቅዱስ ብቻውን ነው የምናጠናው። ከመጽሐፍ ቅዱስ ጋር ተያያዥ የሆኑ ሌላ ጥናቶች አሉ። ልክ እንግዲህ እንደ የመጽሐፍ ቅዱስ ስነ አፈታትን ሌሎች ነገሮች ታጠኑት ሙለታ መጽሐፍ ቅዱስ ብቻ ነው የምታጠኑት? መጽሐፍ ቅዱስ ብቻ ነው የምታጠኑት ወይም አባቶችንም እናጠናለን? መጽሐፍ ቅዱስ ብቻ ስልህ ገድል አናጠናም፣ ድርሳን አናጠናም። አይዋ እሱ ነው እየነገርኩህ። ድርሳናት ምናምን የሉም ላይ
አዎ እሱን እኔ ገባበታለሁ ሌላ ጊዜ ያ ነፍ ጊዜ አለን ልፈልግ ነው። በጣም መጽሐፍ ቅዱስ ነው የምናጠናው፣ ከመጽሐፍ ቅዱስ ጋር ነው የምንውለው፣ መጽሐፍ ቅዱሱ ከኛ ጋር ነው ያለው። ስለዚህ መጽሐፍ ቅዱስ ምን ያህል ታውቃላችሁ ካልከን መጽሐፍ ቅዱሳዊ አብዛኛው ጴንጤ ከኦርቶዶክስ በተሻለ ያውቃል። ምንም አብዛኛው ጴንጤ ስለ እንዲህ ሁሉ እንዳልን አንዳንድ ዝም ብሎ ደረስ ብሎ የሚመለሰው ስለሚኖር ያውቅ ነገር ይሁዳም 3 ዓመት ከጌታ ጋር ነበር አይደለም ከመጽሐፍ ጋር ከጌታ ከራሱ ጋር የምስራችሁ እንዳልናገር ለምን ተከለከለ? ጨርስ አብረን ያወራ ይቅርታ ጨርስ። ስለዚህ የምስራች ልነግራችሁ ነው። ይሄንን ጌታ በሚያውቀው ማለት ነው። እንኳን ደስ ያላችሁ። ልክ ሐዋርያት እነ ጳውሎስ እነ በርናባስ ከተለያየ የወንጌል ስርጭት መጥተው ለቤተ ክርስቲያን የምስራቹ እንደሚናገሩ ጌታን አመኑ። ባይዘው ወይ ሐዋርያት ሲናገሩ ጌታን ያመነ ጌታን የተቀበለ ብለው ነው ሪፖርት የሚያደርጉት። ኦርቶዶክስ የሆነ ካቶሊክ የሆነ ምናምን እያሉ የእምነት ድርጅቶችን አይጠሩም ነበር። የእምነት ድርጅት የሚባል ስምም አልነበረም። እና ጌታን የተቀበሉ በጣም ብዙ ሰዎች አሉ። እግዚአብሔር ምስክሬ ነው የምላቸው። መሬት ላይ የሚጨበጥ የሚያመልኩ ማለት ነው። ከቦረና የመጣው ሰው በቪዲዮ እያሳየን ነበር። በጣም ብዙ ሰዎች ሶስት አጥቢያ ተክሏል። አሁን ደግሞ ወደ ሌላ አጥቢያ እየሄደ ነው። 10 ሰዎች ሆነው ነው የጀመሩት። አሁን ከ200 ሰዎች እሱ የነበረባት አጥቢያ ከ200 ሰዎች በላይ ሆነዋል። አሁን እሱ ወደ ሌላ ቦታ ሄዷል። ባይዘው ወደ ሌላ ቦታ እየሄደ ነው። ቸርች ፕላንት እያደረገ ቸርች ወንጌል በሌለበት ባልተደረሰበት እንግዲህ ወደ 35 የሚሆኑ ብሔረሰቦች ጭራሽ ወንጌል የሚባል ነገር ያልሰሙ ማለት ነው አሉና ስለዚህ የኛ ትኩረት አሁን መሬት ላይ ነው የምንሰራው። መሬት ላይ ፖለቲካ የለም። አያ በጣም ደስ የሚለው ነገር አሁን እኔ አሁን ቲክቶክ ላይ የለውም። እግዚአብሔር ይመስገን። ለምን ስራ በዝቶልናል። እግዚአብሔር ስራን ከፍቶልናል። ስለዚህ መሬት ላይ ፖለቲካ የለም። መሬት ላይ እዚህ ፖለቲካ የሚሰሩ ሰዎች የሉም። ደስ የሚለው ነገር ቲክቶክ የለም እዛ። አሁን አብዛኛው ሰው ላይ ቲክቶክ ተጠቃሚ አይደለም። ስለዚህ ደስ የሚለው መጽሐፍ ቅዱስ ነግረነው ወንጌል ነግረነው ወደ ጌታ የሚመጣ ሰው በጣም ብዙ ሰው ነው ያለው። የለም እዚህ የሚሰራው ፖለቲካ እዚህ ወደዚያ የሚጠመዘዘው እዚህ ሚስ ሪፕሬዘንት የሚደረገው ሚስ ኮንቴክስት የሚደረገው በጣም ብዙ ነገር አለ እዚህ ጋር። ያ ፖለቲካ የለም። ስለዚህ በጣም በብዙ ሁኔታ ወንጌል እየተሰራ ነው። ደስ ይበላችሁ እናንተ ጸልዩ። አዳዲስ ወደ ጌታ የሚመጡ ነፍሳት በትክክል ደቀ መዛሙርት ሆነው ሌላ ሰው እንዲያፈሩ ጸልዩ። እዚህ ጋር ያለውን ግርግር ተው። ዝም ብሎ ነው እዚህ ጋር ባይዘው የምር እዚህ ጋር ያለውን ግርግር ዝም ብሎ ቲክቶክ ላይ ያለው ግርግር ዝም ብሎ ነው። በጋህዱ ዓለም መሬት ላይ ያለውን ነገር ብታዩ ወንጌል እየሰበክን ብዙ ሰው ወደ ጌታም እየመጣን እየወለድን ምንም እያልን እንባል። እነሱ ይኸውላችሁ በጣም ረጅም ዓመት ሙስሊም ቆየ፣ ኦርቶዶክስ ምናምን ቆዩ፣ በቁጥር ተዋለዱ፣ በዙሪያ ነገር አላደረጉ። እኛ ግን እየሰበክን ከገሃነም እየተናጠቅን የገሃነም ደጆች ቤተክርስቲያን ስለማይችላት እንበዛለን፣ እየበዛንም ነው። ስለዚህ እዚህ ጋር ያለውን ግርግር እኔ ለዛ ነው በጣም እየገረመኝ ማለት ነው። እዛ ላይ ያለው መሬት ላይ ያለውን ነገር ሳይ እንዴ በዚህ አንድ ሰው እንትና ኦርቶዶክስ ሆነ ተብሎ ይጨበጨባልና ደስ ይላል። በርታ ነው ምልክኔ። እኔ ወደ ኦርቶዶክስ መጡም አልመጡም እንትን አለ። ለምን ቢመጡም እንደ ኦርቶዶክስ ካልኖሩ እዛው ቢሆኑ ይሻላል። እሱን ነው ማምነው። ጥራት ያለውን ነገር ነው በኦርቶዶክስ እንትምለው። ወደ ፕሮቴስታንት መጡ መቼም እኔ በውስጥ እንኳን ሲጠይቁን ወደ ኢስተርኑኑ ወደዛ ሂዱ አይደለም። ልባችሁን ንጹህ አድርጉ፣ እግዚአብሔር ራሱ ይመራችኋል ነው ማለት ሁሌ ራሳቸው እንዲፈልጉ ነው። ጥራት ያለው ስትል ግን ስፒሪ አፈ ላይ ካልቆምኩ በስተቀር ጥራት ያለው ስትል በእውቀት ማለት ነው። ወደ ፕሮቴስታንት አይደለም አሁን ወደ ፕሮቴስታንት መጣ፣ ወደ ኦርቶዶክስ መጣ፣ ወደ ምን መጣ፣ በቃሉ ካልኖረ ምንም ጥቅም የለው። ቃሉን እያነበበ ህብረት እያደረገ በክርስትና ህይወት ካልኖረ ምንም። ለምን አሁን ብዙ ጊዜ በንዴት አንዱን ትቶ ወደ ሌላውን ለማናደድ ወደዚህ ይመጣል። እዚህ ከመጣ ደግሞ ማያውቀውን ነገር ኦርቶዶክስ ማታምነውን ነገር ይዞ ይከራከራል። እንደዚህ አይነት ነገር ምንም ለኦርቶዶክስ እንዳም ይሄ ጥፋት ነው፣ ጥሩ ነገር አይደለም የሚሰራው። ያው በቃሉ የማይኖሩ የምትላቸውን ሰዎች ነው እኛ የምንጠራቸው። ባይዘው ወይ እንግዲህ አንተ ራሱ በቃሉ እየኖርክ ነው እየኖርክ አይደለም ነገር
እኛ ደካሞችን ነው እየጠራን ያለ ነው። ባይዘው በቃሉ የማይኖሩትን አዎ ኑ ወደ በቃሉ ትኖራላችሁ። እሱ ነው ደካሞቹ። ደካማ ያሉትንማ አትችሉትም፣ አትችሉ፣ ማንም አይመጣም። እኛም ደካማ ነው የምንጠራው። ጌታ የሚፈልገው ደካማዎች ነው። ባይዘው እናንተ ደካሞች ብልት ያላችሁ ዕውቀት የሌላቸው ብርቶች አንጠራም። እኛ ደካሞችን ኑ እናንተ ደካሞች ተማክኝ። እኔ ግን እየሰማ ያለሁት ብሽሽቅ ነው። ስፒሮስ አሁን የምር እያወራ አይደለምና አትበሻሸቅ ፕሊስ። ቁም ነገር እየተወራ እኔ የምጠራው ደካሞች አነበብን እናውቃለን ለምን ተዋቸዋል። በነገራችን ላይ ደካሞች ወደ እኔ ኑ ያለው እሱን ጥቅስ እንዴት እንትን እንዳልከው አላውቅም። አጠቃላይ ለዓለም ሁሉ ጥሪ ነው እኮ ለዓለም ሁሉ እኛ ደካሞች ነው የምንጠራው። አንተ ምን አልክ? ደካሞችን ነው ወደ እናንተ የሚወጡት ብርቶችን አትችሏቸው ማለት። እኛ ሲጀመር ብርቶችን ማንፈልግም። እኛ ደካማ የሆኑትን ድካማቸውን የሚያምኑትን ነው እንዲመጡ የምንፈልገው እንጂ ደካማ ያልኩበት አውዱ ሌላ ያቺ ልክ መጽሐፍ ቅዱስን እንደምታረጉት ደካማ ያልኩት እኔ በሌላ አውዱ ሌላ አውድ ሰጠከው እኔ ያልኩትን ላይ ተመስርተህ መልስ እየሰጠህ ነው። እኔ ደካማ ያልኩት የእግዚአብሔርን ቃል ማያውቁት ኦርቶዶክስ ሆኖ ኦርቶዶክስን ማያውቁት በቃ እንደዚሁ በስም ኦርቶዶክስ የሆኑትን ነው እንትን የምትሉት እኛ ለእነሱም ጭምር ነው። ስፒሪ እኔ በቀንነት ስነግር ለእነሱም ጭምር አሁን ኦርቶዶክስ እንትን አይለኝም። ኦርቶዶክስን የማያውቁ እንደዚህ የእግዚአብሔርን ቃል የማያውቁ ሰዎች እነሱ የእግዚአብሔር ቃል እንዲያውቁ አድርገን ሌላ ነገር እንኳን ነግራቸውን ባይዘው ወይ ስፒሪ ምን ነግራቸው እኛ የእግዚአብሔር ቃል እኮ ነው የማያውቁትን ነው የምንጠራቸው እንዲያውቁ የደከሙትን እዚህም ሆነው አሁን እንደምትለው ኦርቶዶክስ ነው እንደ ኦርቶዶክስ እንደምታስተምረው የማይኖሩትንም አሁን እነሱን እንጠራቸዋለን። ይመጡና ጌታ ይለውጣቸዋል። ይገርማል። በጣም በሚገርም ሁኔታ አንድ ላስረዳነ ሁለታ ወደ እሺ እነዚህ ኦሊጂሰሶች ብዙዎቹ የሚስቡት ወዴት ምን ነበረ? የት ሀገር ነበር? እዛ ሄደው እንደውም ጴንጤቆስቴ ይመስሏቸው ብዙዎቹን ይስባሉ አይደል? ወደ ራሳቸው ባለፈውም ስንት ሺህ ተጠመቀ ምናምን እየተባለ ነበር። አሁን እነሱ ሲሄዱ ልክ እናንተ መስሏቸው ነው አይደለ? ብዙዎቹ እንትን የሚሉት ወደ ኦሊጂሰስ የሚሄዱት የጴንጤቆስቴ ኦሊጂሰስ ሳይሆን ለኛው ጴንጤዎቹ ፕሮቴስታንቶች መስሏቸው ነው ብዙዎቹ አይደለ? ህብረት ከነሱ ጋር የሚያደርጉት እንጃ አላውቅም። መስሏቸው ህብረት የሚያደርጉ ሰዎች አሉ እንዴ? ሽናያ አስቼም እንትናም ማን ነበር? ጌሳምም በዚህ ላይ ብዙ ቪዲዮ ሰርቶ ነበር። ማወቅ አለባቸው እያለ እዚህ ጋር እናቁም። ያው ሀና ይቀርታ ወደ ሌላ ሄድንብና እዚሁ እንማማራለን። በቃ እኔ እሱ ላይ ነው የማተኩረው። ዞሮ ምን ልፈልግ ነው ስፒር መጽሐፍ ቅዱስ የማያውቅ የነበረውን ሰው መጥቶ ወደኛ ሲመጣ መጽሐፍ ቅዱስ የሚያውቅ መጽሐፍ ቅዱስ የሚጠቅስ በመጽሐፍ ቅዱስ የሚኖር ናቹራሊ እንግዲህ በድርጅት ፕሮቴስታንት ሁሉ ፐርፌክትሊ በጽድቅ ነው እየኖረ ያለው በእንደዛ አይነት ደረጃ ልክ እናንተ ስለ ሶሪ ያው አንተን ፐርሰናሊ አንተን አይደለም እያልኩ ያለው ብቻ ግን ኦርቶዶክስ እንደዚህ ናት ብለው ጀነራል አድርገው እንደዚህ ናት ምናምን እንደሚሉት እያልኩ አይደለም። ግን ዙሮ ምንድነው እያልኩ ያለሁት እኔ የማያውቁትን ሰዎች መጥተው እንዲያውቁ ደካማ የነበረ ህይወት የነበራቸው ሰዎች መጥተው ጠንካራ የሆነ ህይወት በክርስቶስ ማለት ነው በጸጋው እግዚአብሔር ጸጋ እንዲኖሩ ነው የምናደርገው። ስለዚህ ኦልሬዲ ግን አንተ እነዚህ ቢሄዱም ምንም አይጎዱም የምትላቸው ሰዎች መጥተው ግን እኛን እየጠቀሙን ነው። ለአንተ ቢኖሩም ቢሄዱም አይጎዱም፣ ለኛ ግን መጥተው እየጠቀሙን ነው። እግዚአብሔር ይመስገን። እኔ ይሄንን የተናገርኩት ማንንም ለማብሸቅ አይደለም። እግዚአብሔር ነው ሞቲቬን የሚያውቀው። እየተናገርኩ ያለሁት በዚህ ደስ የሚላቸው ሰዎች አሉ። ባይዘው ይሄንን ምስክርነት ስናገር እግዚአብሔርን የሚያከብሩ ደስ የሚላቸው የሚጽናኑ የሚታነጹ ሰዎች አሉ በዚህ ውስጥ። ይሄንን ስናገር ብዙ ሰዎች እግዚአብሔር እየማረከ እንደሆነ ብዙ ነፍሳት ወደ ጌታ እየመጡ እንደሆነ ብዙ በመሬት ላይ በተለይ ውጪ ከኢትዮጵያ ውጪ ሆነው እዚህ ኢትዮጵያ ላይ እየተከናወነ ያለው ነገር በቅርበት ማያውቁ ሰዎች ካሉ በዚህ ይጽናናሉ። አንዳንዴ ቲክቶክ ላይ ያለውን ነገር በቃ ያ ብቻ ሰዎች ይመስላቸውና ምንድነው ነገሩ ዘንድሮ አንድ ሰው ጠይቆኛል። ዘንድሮ ምንድነው ነገሩ ያ የሚል አይነት ነገር ማለት ነው። ሰው ሁሉ ኦርቶዶክስ እየሆነ የሚመስለው ሰው አለ። አንድ ሰው ሁለት ሰው እዚህ ጋር ዝም ብሎ እኔ ምናምን ብሎ ስላስጮኸ ሰው ሁሉ ኦርቶዶክስ እየሆነ ያለ የሚመስለው እኔ ብዙ ቪዲዮ መስራት እችላለሁ እንደዚህ ግን አልፈልግም።
ሰው ራሱ በጣም ብዙ አሁን በኢስተር ኦርቶዶክስ በጣም ብዙ ባሳይ ይችላል። በጣም ብዙ ለዛም አንድ ሰው ተነስቶ አሜሪካ ሄዶ ወንጌልን እየሰበከ ነው። ወንጌል እንደበፊቱ ከወንጌል አማኝ አይደለም ልክኔ አጠቃላይ ማዳጋስካር ሄደው ማዳጋስካር ጳጳሱ ማን እንደሆነ ታውቃለህ? ቢትሎን ታውቃለህ? ቢትሎችን ዘፋኞቹን ድራመር ነበረ። ዘፈንትቶ ሚሽነሪ ሄዶ የኦርቶዶክስ ጳጳስ ማዳጋስካር ብለህ ግባ። እንደዚሁም ወደ አሜሪካ በጣም እንደዚህ ወንጌል እየተሰራ ነው። እናንተ ጋርም እንደዚሁ አለ። አሁን የኢትዮጵያን አላውቅም፣ ስለ ኢትዮጵያ ማውራት አልችልም። ኢትዮጵያ እኛ እንግዲህ እኔ ኢትዮጵያ አይደለም ነው ሚዲያ ላይ የማገኘው ነገር ነው ሊሆን የሚችለው ሚዲያ ላይ ላገኘው የሚችለው ነው። እኔ አሁን ሚዲያ ላይ ላገኘው የሚችል በቅርብ አይኖርም፣ ሚዲያ ላይ ብዙ ስለሌለው ማለት ነው። ግን መሬት ላይ ያለውን ነገር ሄሎ ኦርቶዶክስ ሚል ግባና ሄሎ ኦርቶዶክስ ሚል ግሪከኛ ብቻ ነው የሚናገሩት። አሜሪካ ሄደው ሄሎ ኦርቶዶክስ አንድ ናይጄሪያ ኦርቶዶክስ ሚለውን ግባናይ በጣም ጥሩ ነው። ዛይርም ሄደው አንድ እንደዚህ ወንጌልን እንትን ያሉ አሉ። በእናንተም ደግሞ እንደዚህ እንትን የሚሉ አሉ። ምንም ጥርጥር የለም እዚህ ላይ። ጥሩ በቃ ለማንኛውም ጌታ ይባርካችሁ። አንድ ሁለት ስፒር ጌታ ይባርካችሁ። ዞሮ እኛ ወንጌል እንሰብካለን። እኔ እንግዲህ ከዚህ በፊት ብዙ ጉድለቶች ብዙ ሳናውቅ ያደረግናቸው ሊኖር ይችላል። ከዚህ በኋላ ግን ለሰዎች ሁሉ ወንጌል በሚደርስ መንገድ እናደርጋለን። ግን ትልቅ ስራ እግዚአብሔር እየሰራ ነው። እግዚአብሔርን አመስግኑ ለማለት ነው። ተባረኩ። ጨርሻለሁ። ሀኒ ተባረኪ። ሰላም ሁኑ። እሺ ተባረኩ። እናጠቃለን። ያው እንትሉት ካላስቼ ተናገርና ልዝጋኔ አስቼ ያለ ስራ ነው መሰለኝ። ኦኬ ስፒሮስ የምትለው ነገር አለ? አይ ከጨረስን በኋላ አሁን ይቀር ሌላ ጊዜ አመሰግናለሁ። ታገኙትን እንትን ካለን ያው አይ ችግር የለውም። በቃ ተባረኩ ሁላችሁም። ለትንሽ ጊዜ ነበር የገባሁት፣ እንደውም ብዙ ቆየሁ። ተባረኩ። ቻው። እናመሰግናለን። ሰላም ሁኑ። ቻው ቻው። እሺ ኧረ ውረዱ። እኔ ላውርዳችሁ። አስቼ አለ አስቼ የለ። ደህና ደሩ ሀኒ። ደህና ደር ሙሌ አትጥፋ። እሺ ጌታ ይባርካችሁ። እሺ ኦኬ ቆይ ልቀይረ። ዲስኮኔክት ማለት ራሱ አቃተኝ። ገስ ላይ እንዳሉ ከያሳየኛል። ኦኬ ሙሌ ወርዷል። እሺ ኦኬ አሁን ሰራ። ኦኬ ተባረኩላችሁ። መልካም ቀን። ምን አገናኝ